የበዓሉን መስዋዕት ለበዓሉ የሚሰዋው ለፋሲካ የሚሰዋው እሰሩት። ይሄ የሰርክ መስዋዕት የሚቀርብበት ሰዓት ነው። የሽዋ መስቀል ላይ የተሰቀለው ከስንት ሰዓት በኋላ ነው? አሁን አላወራውም፣ በምናወራ ሰዓት ላይ አወራዋለሁ ማለት ነው። ይሄም ብቻ አይደለም፣ ከየሽዋ ጋር እንዴት እንደሚገናኝ መሽያው ትክክለኛው የእስራኤል መሺህ የሽዋ ነው። ለዘላለም ስሙ ይቀደስ እና ስናወራው ታዩታላችሁ ሰሞኑን ማለት ነው። የምትመጡ ትሰማላችሁ፣ የማትመጡ ካልመጣችሁም ያመልጣችኋል፣ ችግር የለም። የግድኑ እያልኩ አይደለም፣ ትሰሙታላችሁ። የምናወራው ፋሲካን ነው፣ የፋሲካን በዓል ነው። አሁን ሌሎች ወንድሞች የሚያወሩ ከገባችሁም ጠይቁን፣ ጠይቃለን። የአይሁድ ፋሲካ የሚያርዱት በግ መንፈሳዊ ጥላነቱ ለማን ነው? በዛው እግረ መንገድ ደግሞ ክርስቶስን አምናለሁ አምላኬ ነው መሲህ ነው እውነተኛ መሲህ ነው ብላ የምትል ኦርቶዶክስ የምትባል ቤተክርስቲያን ደግሞ ፋሲካው ላይ ካወራ አነጣጥረ ከመሲሁ ጋር በተገናኘ በተለይ የፋሲካውን በግና መራራውን ቅጠል እና እርሾ ያልነካው ቂጣ መንፈሳዊው ምሳሌውን ትርጉሙን ካወቅ ንገረን፣ ካልሆነ በቅነት እንነግራለን። ከእትየው ጋር ቀጥሉ። ተባረኩ። እትየው አንወታሉ ነው እቺ ደስ ይለኛል በእውነት ኤርሚ፣ እግዚአብሔር ይባርክ። በእውነት እኔ ከዚህ በፊትም ሳልገባ በጣም በታችኜ ያዳምጥ ነበር። ጥሩ ነው የምታደርገው ነገር በእውነት መጽሐፍ ቅዱስን ኦሪትን መፈተሽ የእግዚአብሔርን ቃል መፈተሽ በረከትን ያሰጣል እንጂ ምንም ነገር የሚያመጣው መቅዘፍት ወይም ደግሞ ሌሎች እንደሚሉት ይሄ ድብቅ ነው ሚስጥር ነው የሚባል ነገር የለም። የእግዚአብሔር ሚስጥር የሆነ ነገር የለም። ፈትሹ መርምሩ ሲል እግዚአብሔር ሁሉን ነገር ገልጾልናል። መፈተሽ ጥሩ ነው። እግዚአብሔር ያክብርልን ማለት ፈልጋለሁ። እኔ ጋይድ በብራይስ ታሪቢ ለስላና ነው ሆሻይና ታንሺ ይኸውልህ እኔ ክራይት ዝራተሽ ኤቨን ማአሳብ ሀቦኒም ሃይታለሮሽ ፒና ሰማው በአማርኛ አንብቢው። ለምን ሁሉም ተመልካቾቻችን አይሁድም ከተለያዩ እምነት የማዕዘን ድንጋይ ራስ ሲል ዳዊት ላይ ነው። ባይዘወይ ዳዊት አሜለክ ነው የሚለው እዚህ ጋር ኤቨን ማአሳብ ሀቦኒም ሃይታ ለሮሽ ፒና የማዕዘን ድንጋይ ራስ ማን ነው የተባለ? እታች ስትሄድ ደግሞ እና አዶናይ ሆሺ ይላል እና ይሄን እዚህ የተባለ ሆሳዕና በአርያም ይሉታል በአማርኛ እና አዶናይ ሆሺ አና ይላል እና ይሄ እንግዲህ በክርስቲያኖች በአዲስ ኪዳን በደንብ ተገልጾላቸዋል። አና አዶናይ ሆሽ አና እያለን እንዋጋለን። እባክህ እግዚአብሔር ሆይ አሁን አድነን እያለን እንዋጋለን። ለምሳሌ ጭንቅ ላይ ስላለን ሰዓት ላይ ስላለን ነው አይደል እንደዛ የምንለው። ቅዱስ ዳዊት ደግሞ ወይም ደግሞ ንጉሳችን ዳዊት ደግሞ ታውቃላችሁ ሁላችሁም ብዙ ኃጢአት ሰርቷል፣ ብዙ ነገር አድርጓል። የወንድ ሚስት የሌላ ሚስትም እንትን ብሏል። ብዙ ነገር አለው። ስለዚህ እሱ እባክህ እግዚአብሔር ሆይ አሁን አድነኝ ብሎ የማይጸልይበት ምክንያት ምን አለው? ይኸውልሽ አይደለም መስዋዕት የተሳሰተ መስዋዕት ከማቅረብ ይልቅ የእስራኤል ልጆች እኮ ብዙ ስህተት ሰርተዋል። ግልጽ እኮ ነው። በዓለም ላይ የተበተንም እኮ ብዙ ስህተት ስለሰራ ነው ከመንገዱ ፈቀቅ ካላችሁ እዚች የተቀደሰች ምድር እንደማትኖሩ ብሎ በነቢያቶች እግዚአብሔር ነግሮናል። ስለሰራ ነው በዓለም የ12ቱ ነገድ ይኸውልህ በውትድርና ሊባል ይችላል። ልክ ነው እና አዶናይ ሆሻዕና ይባላል። ሰው በጭንቀት በሸም አዶናይ ማን ነው በእግዚአብሔር ስም የሚመጣው? አሁን እዛ እላይ የሚለው አና አዶናይ ሆሻዕና አና አዶናይ ሄስሪሃና ይልና ባሩኽ ሀባ በሸም አዶናይ
እሺ ጥሩ። ያን የመጀመሪያውን መልሼልሻለሁ። መልሱ አልተዋጣልሽም። ኤቨን ፒና እ ኤቨን ሮሽፒና የሚለው አዶናይ ሆሻአና የሚለው ማለት ነው። ነው ሆሻአና እኮ ይኸውልህ አድነኛ እግዚአብሔር አውጣኝ ልክ ነው። እዚህ ጋር ግን ዳዊት የሚናገርበት አውዱ ወይም ደግሞ ኮንቴክስቱ ሙሉውን ነው። ይቀጥላል፣ አላቆመውም እኮ እውነት ነው፣ ይቀጥላል። ባሩክ አባ በሸም አዶናይ ማን ነው? በስም አዶናይ የሚመጣው ባሩክ አባ ይላል። እየተቀበለ ነው ዳዊት። አሁን እዚህ ሁለት ጥያቄ ነው አይደል የጠየቅሽኝ? ሁለት ጥያቄ። አንደኛው ጥያቄ እባክህ እግዚአብሔር ሆይ አሁን አድን፣ እባክህ እግዚአብሔር ሆይ አሁን አድን የሚል ነው። ሁለተኛው ደግሞ በእግዚአብሔር ስም የሚመጣ ላይ ግን እኮ አድነኝ ከማለቱ በፊት ኤቤን ማሳብ ቦኒም ሃይታለ ሮሽፒና ይላል። የማዕዘን ድንጋይ ነው። ገባ? ኦኬ። ግንበኞች የናቁት ድንጋይ የማዕዘን ድንጋይ ይሆናል የሚለው ለምሳሌ ቅዱስ ዳዊት ራሱ ተንቋል እኮ። እሱ ስለ ራሱ አይደለም ያወራ ይህ እኮ ስለ አጠቃላይ ነው። ለምሳሌ አንቺም ሆነ እኔ ማንኛውም ሰው የተናቀ ሊሆን ይችላል። ያ ሰው ግን ሲናቅ አንተ ትላለህ። አሁን ባሩክ አባ በሸም አዶናይ ትላለህ እንዴ? ሰው ዝም ብሎ ሰው እንደዛ ይባላል? በእግዚአብሔር ስም የሚመጣ ሰው ዳዊት እኮ ይቅርታ ጋር ማለት ነው። ዳዊት እኮ ንጉስም ነው፣ ነቢይም ነው፣ ቅዱስም ነው። ብዙ ነገር ሆኖ እኮ ሆኗል። ኃጢአተኛ ቢሆንም አንተም ቤተ መቅደሱን መስራታችንም ይባላል። ነቢይ ነው። ጥሩ ተናግራል። እግዚአብሔር ባርክህ። ነቢይ ነው። አየህ፣ እየተነበየ ያለ ግን ባሩክ አባ በሸም አዶናይ ብሎ ሊተነብይ የሚችለው ዳዊት ማንን ነው? መቼም የሚቀጥለውን ሰለሞንን አይሆንም አይደል? ልጁን አይሆንም። በመጀመሪያ ደረጃ ልጁን የማይሆንበት ምክንያት የለም። መሲሁ ነው ብለሽ ካመንሽ መሲሁ ከሱ ዘር እንደሚመጣ ግልጽ ነው። አዎ አሁን ተግባብተናል። ልክ ነው። መሲሁን ነው። ቆይ ለምሳሌ ኦኬ መሲሁን ነው አመን እንደዛ አመን ሴቶች እስራኤል አምናለሁ። ኬን የሚመጣው መሲህ ከዳዊት ዘር ነው። ከዳዊት ዘር ካልሆነ ነው መሲህ ንጉስ ሊሆን አይችልም። ኦኬ ስለዚህ የይሁዳ ነገር ብቻ ነው ሊነግስ የሚችለው። ስለዚህ እዚህ ጋር እየተናገረ ያለው የማዕዘን ድንጋይ ብሎ የሚለው ግንበኞች የናቁት ብሎ የሚለው ዳዊት ስለራሱ ሳይሆን ስለ መሲሐው ነው ማለት ነው የሚናገረው አይደል? ይቅርታ ጋር ለሁላችሁም አንድ ማሳሰቢያውን ማሳሰቢያውን ተወው። መሲሐው ስለ መሲሐው ነው አይደል? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ የሚለው ስለ መሲሐው ነው ወይ ብላ ስጠይቅህ አይ ዳዊት ስለ ራሱ ነው ዳዊት ተንቆ ነበር ብላልከኝ። ኦኬ ዳዊት ተንቆ ነበረ? ተንቆ ነበር። ግን በማን ተንቆ ነበር? ለምሳሌ ዳዊት ጎልያድን የእስራኤላውያን አምላክ የላችሁም ብሎ እግዚአብሔር የጎልያድን ንቀት ለዳዊት ይጽፋል እንደ መጽሐፍ ላይ? መጀመሪያ ይቅርታ ጋር ማለት ነው ትንሽ እንትን ጋፕ እየሰጠኝ እንትን ለመግባባት ማለት ነው። ለምሳሌ ዳዊት የራሱ ታሪክ ስናጠና ዳዊት ከጎልያድ ጋር ሲዋጋ ጎልያድ ብረት በብረት ለብሶ መጥቶ እስራኤላውያን አምላክ የላችሁም፣ ጨፈኳችሁ፣ ገድልኳችሁ እያለ እየፎከረ መጥቶ ያ የተናቀው ሕፃን ነው በወንጭፍ አይኑ ብቻ ለማየት ያልተሸፈነችው አይኑ ብቻ ናት። በአይኑ ብቻ ገብቶ ነው የገደለው አይደለ? የተናቀው እሱ ተንቆ ነበረ። በማን የተናቀው ታዲያ? በጎልያድ ነው አይደል የተናቀው? ጋም በእስራኤላውያን የተናቀ ነበር። በእስራኤላውያንም በጎልያድም ቢናቅ፣ ስለዚህ ዳዊት እያለ ያለው እኔ ነኝ የማዕዘኑ ድንጋይ ግንበኞች የናቁኝ እኔ ነኝ እያለ ነው። ይህ ምሳሌ የምሰጥህ ይቅርታ ማለት ነው። ይህ ምሳሌ የምሰጥህ እኮ ለማንኛውም ሰው አንተም ሆነ እኔ እህቴም ሆነ ለማንኛውም ሰው አይደለም። ቃሉ የሚለውን ነው እንድተረጉም ለማንኛውም ሰው እንድሰጥ አይደለም። ለዳዊት ሰጥተዋል። ስለዚህ ዳዊት በሳኦልም ፊት የተናቀ ነው። እሺ፣ በወንድሞችም ፊት የተናቀ ነው። እሺ፣ በሳኦልም ፊት በጎልያድም ፊት የተናቀ ነው። ስለዚህ ዳዊት ይህን ቃል የሚናገረው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ብሎ የሚለው ዳዊት ስለ ራሱ እንጂ የሚናገረው ስለሌላ አይደለም የሚናገረው እያልከን ነው። እኔ ለራሱም ይወክላል። ይሄ አንደኛ ነብይም ነው መምህርም ነው። እንደ ነብይነቱ ብለናል። እሺ እንደ ነብይነቱ ለሌላ ነገር ደግሞ በሶስት አይነት መንገድ ከፋፍለን አድምጠኝ። እንደ ነብይነቱ ለሌላ ሊናገር አይችልም? ይችላል። ትንቢት ሆኖ ማለት ነው።
እኬን ይችላል። ይሄ ትንቢት ታዲያ ለመሲሁ አይሆንም? ሎ በግልጽ ይሄ ለመሲሁ ነው የሚል የለማ። ወደ እውነተኛው ደግሞ ስነድ ኦኬ እሺ፣ አሁን ይሄን ክፍል ላሳይ። ይሄን ክፍል ላሳይ። ይሄን ክፍል ላሳይ። አሁን አልፋ አልፍ ብዬ ላሳይ። ለምሳሌ ግንበኞች የናቁት እዛ አለ። ከዛ ደግሞ እዚህ አለ መዝሙር 22 ላይ ማለት ነው። ለምሳሌ ብዙ ውሾች ከበውኛልና የክፋተኞች ጉባኤ ያዘኝ፣ እጆቼና እግሮቼን ቸነከሩኝ ይላል። ዳዊት እጆቹና እግሮቹ ተቸንክረው ነበር? አልተቸነከሩም። እሺ ውሾች ያላቸው እነማን ናቸው? ኖ ውሾቹን ተዋቸው። እጆቼና እግሮቼን ቸነከሩኝ ብሎ የሚለው ለማን ነው ታዲያ? አየው ኖ ለማን ነው? እጆቹን አይልም። እጆቼና እግሮቹን አይልም። እግሮቼን ነው የሚለው። እጆቼንና እግሮቼን ቸነከሩኝ ይላል። አጥንቶችም ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ ካለ በኋላ ልብሶቼንም ለራሳቸው ተከፋፈሉ፣ በቀሚሴ ላይ ዕጣ ተጣጣሉ ይላል። የዳዊት ልብስን የተከፋፈለ በዳዊት ልብስ ላይ ዕጣ የተጣጣላለ? የዳዊትን እጅና እግር የቸነከራለ? የተጣጣለ የለም። እውነት ነው። እጆቹና እግሮቹንም የቸነከረው የለም ማለት የለም። ታዲያ ዳዊት ይህን ስለማን ነው የሚያወራው? እንግዲህ ለማን ነው የሚናገረው? አየው፣ ቅድም ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብላ ስጠይቅህ እሱ ስለማን ነው ብለህ ስትል ስለ ዳዊት ስለራሱ ነው። ጎልያድ ንቆት፣ ወንድሞቹም ንቆት፣ ሳኦልም ንቆታል። ኦኬ ልክ ነው። ጎልያድም ንቆታል፣ ሳኦልም ንቆታል፣ ወንድሞቹም ንቀውታል። እኔ ደግሞ ማለት ነው እዚህ ጋር መስማትን ያለብህ አንተ። አሁን ስቶፕ አድርገውና እውነትን የምትፈልግ ከሆነ እዚህ ጋር ስማኝ። አሁን ምንም የምታውቀው ነገር የለም እዚህ ጋር ማለት ነው። ምክንያቱስ አንደኛ የማዕዘን ድንጋይ ሆነ ብሎ ያለው ግንበኞች የናቁት ብሎ ዳዊት የተናገረው ለራሱ ነው ብለህ አልከን። ግን ለራሱ አልነበር የተናገረው ዳዊት። ዳዊት የማዕዘን ድንጋይ አይደለም፣ ሆኖም አያውቅም፣ ሊሆንም አይችልም፣ ሆኖም አያውቅም። ኦኬ። ሁለተኛ ዳዊት እጆቼና እግሮቼን ቸነከሩኝ ይላል። የዳዊትን እጁን የያዘው አልነበረም። ምክንያቱስ ከማንም ስለሚበልጥ ሳይሆን የእስራኤል አምላክ እግዚአብሔር የቀባው ስለሆነ ባሪያዬ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት፣ እጄም ትረዳዋለች ብሎ ስላለ ጌታ እጁ ስለረዳችው በሄደበት ቦታ ሁሉ የእስራኤል አምላክ እግዚአብሔር ራሱ ዳዊት እንዳለው እግዚአብሔር እረኛዬ ነው ብሎ ስላለ በሞት ጥላ ሸለቆ ውስጥ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እያለ ሲዘምር በስሙ ሲታመንለት የነበረው አምባዬ ነው፣ መሸሸጊያዬ ነው፣ መጠጊያዬ ነው፣ የማምለጫ ዓለቴ ነው ሲለው የነበረው እግዚአብሔር በሄደበት ቦታ ሁሉ ድልን ሰጥቶታል። በአሕዛብ መንግስታት ፊት ጎልያድ ይናቀው፣ ሳኦል ይናቀው፣ ማንም ይናቀው፣ የይሁዳ ሰዎች ይናቁት፣ የሰማርያ ሰዎች ይናቁት፣ እግዚአብሔር 40 ዓመት እንዲነግስ አድርጎ በ40 ዓመት ውስጥ በስደት ሀገር ቢሄድ፣ አንኩስ ጋር ቢሄድ፣ በጌራራ ሀገር ምድር ቢቀመጥ፣ የትኛውን ቦታ ላይ እግዚአብሔር ባሪያውን ቀብቶታልና እጄ ትረዳዋለች፣ የአመፅም ልጅ መከራ አይጨምርበትም ስላለ በዘመኑ ሁሉ ዳዊት ተፈርቶና ተከብሮ እግዚአብሔር በሄደበት ቦታ ሁሉ ድልን እየሰጠው እርሱም ራሱ አስተውሎ ያደርግ ነበር ይላል በሄደበት ቦታ። ስለዚህ ዳዊት እጁና እግሩ አልተቸነከረም። ታዲያ እጆቼና እግሮቼን ቸነከሩ ብሎ የሚለው ስለማን ነው? ይህንን ሚስጥር አይሁድ ማወቅ አለበት። ወንድሜ አንተ ማወቅ አለበት። ይህን ሚስጥር ለዳዊት ነው ብለህ አትለውም። ሆሻዕና በአርያም ብሎ ያለውም ለዳዊት ነው ብለህ አትለውም። ዳዊትን የተናገረው አዎ፣ ግን ለዳዊት አይደለም። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ ሲል ዳዊትን የተናገረው ግን ለዳዊት ራሱ ዳዊት ስለ ዳዊት አይደለም የተናገረው። የበዓሉን መስዋዕት በመሰዊያው ቀንዶች ላይ እሰሩ ብሎ የሚል እሱን ቃል እስክናገር ነፍሴ መንፈሴ ቸኩሏል። ግን ዛሬ አላወራውም። በደንብ ማውራት ስለምፈልግ በደንብ ትውልድ እውነትን ለማወቅ በደንብ መበርበር አለበት። ልብ ብለህ ሰማኝ። ስለዚህ አሁን መጠየቅ ያለብህ ወንድሜ፣ የምነግርህ ወንድምነት ሰማኝ። መጠየቅ እጆቼና እግሮቼን ቸነከሩ ብሎ ያለው ዳዊት አይደለም። ምክንያቱም በዳዊት ዘመን እጁ አንድ ቦታ በአሕዛብ ተቸንክሮ አያውቅም። አቤሴሎም ተነስቶበታል፣ የራሱ ልጅ መፈንቅለ መንግስት አድርጎ። አዶንያስ ተነስቶበታል፣ በስተርጅናውም ቢሆን ማንም እጁን የቸነከረው የለም።
እና አቤኔር ሁሉ አድመውበታል ከልጁ ከአዶንያስ ጋር ሆኖ ማንም እጁን ማንም የቸነከረው የለም። አጥንቶቼ ሁሉ ተቆጠሩ ይላል። የዳዊት አጥንት አንድ ቦታ ላይ አልተቆጠረም። እነርሱም ሁሉ አዩኝ ተመለከቱኝ ይላል። ማንም አልተመለከተውም። ልብሶቼን ለራሳቸው ተከፋፈሉ ይላል። የዳዊትን ልብስ ኧረ ማን ወንድ ደፍሮት እንደ ይሁዳ አንበሳ ጠላቶቹን ሁሉ ነበር የሚያደቅ። እግዚአብሔር ውሃ እንደሚያፈርስ በአል ፈራሲም እያለ ጠላቶቼን በፊቴ እንዲሁ አፈረሳቸው ብሎ እያለ በሄደበት ቦታ ሁሉ የአሕዛብን መንግስታት ልክ እስራኤል ከግብፅ ምድር ሲወጣ በሬ ሳር እንደሚጨርስ የአሕዛብ መንግስታት እየጨረሰ እንዳለ የእግዚአብሔር አስፈሪነት ፊት ለፊት ስለነበር በዳዊት ፊት እንደዚህ ከመሆኑ የተነሳ አንድ የአሕዛብ መንግስታት ፊቱ አልቆሙ። ታዲያ እጣ ተጣጣሉ በቀሚሴ ላይ ብሎ የሚሉት የዳዊት ቀሚስ ማን ተጣጥሎበት ያውቃል? በዘመኑ 45 ሲነግስ ማንም። ታዲያ ዳዊት ይህን ስለማን ነው የምታወራው? እስራኤል መጠየቅ አለበት። ስለማን ነው ታዲያ የሚያወራው? የሆነ ሰንበዲ እያወራ ነው እራሱ። እንደነኛ አይነትን ነገሮች ወንድሜ ስቴት ኦፍ እስራኤል እንደነዚህ አይነት ወንድሞች እንደዚህ አይነት ትንቢቶች እያንዳንዷን እየለቀምን ነቢያት የተናገሩትና ከየሽዋ ጋር እንዴት ፓዝል እንደሚገጣጠም የሽዋ ላይ እየመጡ እንደሚያርፉ ኢሳያስ የተናገረው የሽዋ ላይ መጥተው እንደሚያርፍ፣ ኤርሚያስ የተናገረው የሽዋ ላይ፣ ዳዊት የተናገረው የሽዋ ላይ፣ ዘካርያስ የተናገረው የሽዋ ላይ፣ ሞሼ የተናገረው የሽዋ ላይ፣ ሚልኪያስ የተናገረው የሽዋ ላይ። የአዲስ ኪዳን መጽሐፍት አንድም አልጠቅስልም ስለማላምናቸው ሳይሆን አምናቸዋለሁ። ግን እያንዳንዱ የብሉይ ኪዳን ነቢያት ስለ መሲሁ ይናገራሉ። የሚሞትበትን ዘመን ይናገራሉ። የሚሞትበትን ዓላማ ይናገራሉ። የሚሰቀልበት እጆቹና እግሮቹ እንደሚቸነከሩ ተናገረ። ዳዊት ይኸው ተናገረ። ዘካርያስ ደግሞ እጁ ላይ ያለውን ቁስል ያሳያል ይላል። ያ እስራኤል መሺ ሲገለጥ በመጨረሻው ዘመን ማን ነው እጅ ላይ የወጋ ይህንን ቁስል ብለው ሲሉት በወዳጆቼ ቤት የቆሰልኩት ቁስል ነው ብሎ ይላል ዘካርያስ ላይ። ስለዚህ እስራኤል መመርመር አለበት። ወዴት መመለስ አለበት? ወደ ቃሉ፣ ወደ ታናክ። ለማን ነው ዳዊት የዳዊት ልብስ አልተከፋፈሉበትም፣ እጆቹና እግሮቹንም አልቸነከሩበትም፣ በጥፊም አልመቱትም፣ ምራቅም አልተፉበትም። ማን ወንድ ደፍሮት? ሰባሪው የእስራኤል አምላክ እግዚአብሔር ከፊቱ ስለወጣ ብላቴናው ዳዊት እፊቱ ማንም አልቆም። ማን በዘመኑ አንድ ንጉሥ እፊቱ የቆመ የለም። የእግዚአብሔር አብሮነት ከእሱ ጋር ስለነበር ማለት ነው። ታዲያ ይሄን ለማን የተናገረው? ይሄ ትንቢት መቼ ነው የተፈጸመው? ተፈጽሟል ወይስ አልተፈጸመም? አሁን አይሁዳውያን መጠየቅ ያለባቸው ተፈጽሟል አልተፈጸመም? እኛ ተፈጽሟል ብለን እንላችሁ። ኦኬ፣ እኛ ተፈጽሟል ብለን በማን ላይ ተፈጸመው? በየሺዋ ላይ እጆቹና እግሮቹ የተቸነከሩት እሱ ነው። ልብሱን ዕጣ የተጣጣሉት እሱ ነው፣ የሮማውያን ወታደሮች። የሺዋ ታዲያ የማን ልጅ ነበር? የዳዊት ልጅ፣ ሰን ኦፍ ዴቪድ፣ የአብርሃም ልጅ፣ የዳዊት ልጅ፣ እውነተኛው የእስራኤል መሺ ነበረ የሺዋ። ይቅርታ እኔ ልቀጥል እንዴ? ምን ትቀጥላለህ? እያወራሁ ነው እኔ እኮ እየቀጠልኩ ነው። ምንም ብታወራ የእግዚአብሔርን ቃል ስለማታውቅ የምታወራው ዝም ብሎ ቡራቡሬ ነገር ነው ማለት ነው። ወንድምዬ እንደዚህ አንተ እንደምታስበው አይደለም። በነገራችን ላይ እንደዚህ አይደለም። እሺ ፍታልኝ። አንድ ጥያቄ አሁን ለምሳሌ ሌላ ጋር እንዳትሄድ አንድ ጥያቄ እንዳትለኝ። አንተ እንደምትለው አይደለም ብለኛል። እሺ ፍታልኝ። ለማን? ለዳዊት አድርገህ ፍታልኝ። ወይ ደግሞ ለመዘምራን አለቃ ያው የጻድቅ ሰው መከራ ነው ብሎ የሚለው ለመዘምራን አለቃ ስለ ንጋት ኃያል የዳዊት መዝሙር ይላል። የዳዊት መዝሙር ነው። እሺ አምላኬ አምላኬ ስለምን ተውከኝ ይላል። ተርጉሞ ከዚህ ጀምሮ አንተ እንደምትለው አይደለም ብለኛል። አንተውን በጤነኛ ትርጓሜ ለመሲሁ ለየሽዋ እንደማይገናኝ ይሄ ዳዊት ስለራሱ እንደሆነ ወይ ደግሞ ስለሌላ ሰው እንደተናገረው በል ተርጉምልኝ ከዚህ ጀምረህ ማለት ነው። እኔ በትህትና ላስረዳ ነበር የፈለግከው። እንግዲህ አይ ብለህ ካልከኝ ሞግተኛውን ብሉይ ኪዳንን የትኛውም ክፍል አውጥተህ ከኔ ጋር አውራ። ጋይድ በጣም ጥሩ ወንድሜ። ይኸውልህ አሁን ብዙ ደቂቃ ሰጥቻለሁ። እኔም አብረን እኩል ማውራት ስላለብን ማለት ነው መነጋገር፣ ከአንተም ከእኔም መነጋገር ስላለብን ጊዜ ስጠኝ እኮ እሰጥሃለሁ። ትክክል አይደለም ብለህ ስላልከኝ ከዚህ ጀምረህ ተርጉምልኝ ይህንኑ ክፍል እናታችን። በመጀመሪያ ደረጃ አንድን የመጽሐፍ ቅዱስ ቃል እዚህ ጋር እንደዚህ ነው እጆቼ እግሮቼ ተቸነከሩ፣ አምላኬ አምላኬ ስለምን ተውከኝ። ማን ይሄንን ያለው?
ቅዱስ ዳዊት ራሱ እሺ አምላኬ አምላኬ ብሎ ስለምን ተውከኝ ብሎ ያለው ዳዊት ነው አይደል? ዳዊት እግዚአብሔር ትቶት ነበር? ስጠኝ እኔ አሁን መቼ ነው የተወው? ስለምን ተውከኝ ብሎ ሲለው ዳዊትን መቼ ነው የተወው ጌታ? አዳምጠኝ። አንተ ስታወራ እኔ ገብቼብህ ነበር አልገባሁብህም አይደለ? ስለዚህ አዳምጠኝ። ያወራው ትክክል አይደለም ብለህ ስላልከኝ ትክክል መሆኑን እንዳውቅ ዝም ብለህ ከምታነበው እያነበብክ አብራራ። እኔ ደግሞ ጥያቄ ጠይቃለሁ ማለት ነው። ሄድ ቀጥል። ይሄ ስለ ዳዊት ነው የተናገረው። እሺ ስጠኝ፣ ጊዜ ስጠኝ። ለእኔ ልናገር ቀጥል እኮ እያልኩ ነው። ቀጥል። በመጀመሪያ ደረጃ አንድ ነገር ልንገርህ፣ አይሁድን ማለት ነው። አሁን እኔ ኖርማል ዝም ብዬ ተራ ሰው ነኝ። የአይሁድን ራባኒም እንደዚህ ልትከራከረው አትችልም። ዝም ብለህ ግን ሂድና ጥራው። አዳምጠኝ። ሂድና ጥራው። ይኸው ራባዮችን አይደል? በጣም ብዙ ጊዜ ይገባሉ እኮ ከታች ብዙዎች አሉ። ራባኒም ጋር ማንም ሊከራከር አይችልም። አድምጠኝ ወንድምዬ፣ እዚህ በጣም ብዙ ራባዮች አማርኛ ቋንቋ የሚሰሙ አይሁዳውያን ገብተው ያውቃሉ፣ ይገባሉ። እነሱም ቤት ገብቼ ያውቃለሁ። አንዳቸውም ግን አንነጋገርም ነው ያሉት። መነጋገር አንፈልግም ነው ያሉት። አሉ ብለህ ካልክ ይኸው 600 ሰው እየሰማ አለ እዚህ ውስጥ። በጣም ብዙ ጊዜ ጥሪ እያደረጉ ነው የሚገኙት። የእስልምና የክርስትና እምነት ተከታዮች ኑ ከእኛ ጋር ተከራከሩ። አንዱ የእስራኤል አምላክ አንዴ ሰማይ ብዬ ሚዩት አድርጌያለሁ። አንዴ ስማኝ አልኩ። ኦኬ፣ አንተ ከኔ ጋር መነጋገር ትፈልጋለህ በዚህ ሀሳብ ላይ? በየትኛውም የብሉይ ኪዳን መጽሐፍት ላይ የትኛውም አልኩ የሙሴ የነቢያትን የመዝሙራትን መጽሐፍ አንስተህ ትርጓሜውን ጤነኛ ትርጓሜ የምታሳየኝ ከሆነ ጎሄድ ይኸዋለሁ። እኔ አይ ብለህ የምትል ከሆነ 600 ሰው አለ። ከዚህ ውስጥ የአይሁድ ራባዮች የሆናችሁ ያልተኛችሁ ገብታችሁ ከኔ ጋር ማውራት ትፈልጋላችሁ? በተለይ ስለ ፋሲካው በግ፣ ስለ ፋሲካው ቂጣ፣ ስለ መራራው ቅጠልና ቂጣ ከኔ ጋር ማውራት የሚፈልጋለ? መንፈሳዊ ትርጓሜውን በደንብ አንስቶ እዚጋ አብራርቶ ሊያሳየን የሚችል በውይይት ወይ ደግሞ በዲቤት መልክ ካለ ይምጣና ከኔ ጋር ይነጋገር። ይኸው ጥሪ ያደረኩ አለ የሚገባ ስለ እስራኤል አምላክ ለምናለሁ አለ መጥቶ ገብቶ ዳዊት የተናገረውን ዘካርያስ የተናገረውን ከሞሼ እስከ ሚልኪያስ ድረስ ያለውን አዲስ ኪዳን መጽሐፍት አንድ አልጠቅስም። የአብርሃም አምላክ ምስክሬ ነው። አንድ የአዲስ ኪዳን መጽሐፍት አልጠቅስም። ካለ ኑ ግቡ። 2 ቦታ አለ። ራባይ የሆነ ማለት ራባይ የሆነ መምህር የሆነ ቶራን አውቃለሁ ብሎ የሚል ይምጣና ከኔ ጋር ያወራ አለ። ኦኬ፣ እሱ አይችልም። ኦኬ ማቲዩ እሱ አይችልም። እሺ አልችልም እኮ አለ። ከራባዮች ጋር ግን ማውራት አትችልም አለኝ። እኔው ከአይሁድ ራባዮች ጋር ማውራት እፈልጋለሁ። 2 ሰዎች ራባይ ይዘን እንመጣለን ብለው በዛው ነው የጠፉት። አንዷ ኤደን ናት። በዛው ነው የጠፉት። ኦኬ አለ ወይ? ካለ እኔ በትዊት አይደለም የምናገረው። ካለ ኑና እናውራ። የአይሁድ ፋሲካ የመራራ ቅጠል ጋራ የፋሲካውን በግ እንድትበሉ ጌታ በባሪያው በሞሼ በኩል የሰጣችሁ ስርዓት የዘላለም ስርዓት ነው። ያ ስርዓት ግን የሆነ ከመሺሃው ጋራ የተገናኘ የሚናገረው ነገር አለ ወይስ የለም? ካለ ተፈጽሟል አልተፈጸመም? መሺሁ ለእስራኤል ቤት ተገልጧል አልተገለጠም? ካልተገለጠ መቼ ነው የሚገለጠው? ከተገለጠስ መቼ ነው የመጣው? እሱ ጋር እናወራለን ማለት ነው እንዴ። የዳዊትን መዝሙር ስንጠቅስ አታውሩበት ትሉን አለችው። ዳንኤል መጽሐፍትን ስንጠቅስ ዘርህ ይጥፋ አተርጉም እሱን እያሉ ይላሉ። ሱባኤውን አደምረው እየተባለ ይባላል። ለምን? ዋይ ኢሳይያስ 53ን ስናነብ አታንብቡት ይባላል። ለምን? እስከ መቼ ድረስ ሁለት ተደብቆ ይኖራል? ወንድሞች ናቶች፣ እስከ መቼ ድረስ? የእግዚአብሔር ልጅ ደም ማንም ከድኖት አያስቀምጥም። የየሺዋ ስም ሲጠራ እስራኤል በሙሉ ይራገማል። በሙሉ ከጥቂቶቹ በስተቀር የሺዋን መሺያው ነው ብለው ከሚያምኑት በቀር አብዛኛው እስራኤላዊ ስሙን ይረግሙታል። እስከ መቼ ጻድቁን እየረገማችሁ ትኖራላችሁ? ለምንድነው እስራኤል የሺዋን የምትጠላበት ምክንያት? ፖለቲካቸውን ስላበላሸ ነው? ኖ። ኃጢአት ስለሰራ ነው? አይደለም። ቤተ መቅደሳቸው እንዲናቅ ስላደረገ ነው? በፍጹም። ራሳቸው ቤተ መቅደሱን የሌቦችና የወንበዴዎች ዋሻ አድርገው ሲሸጡበት ነበር የተገኘው። ይህንን የአዲስ ኪዳን መጽሐፍት አይደለም የሚናገረው። እኔ ከአዲስ ኪዳን ከብሉይ ኪዳን አሳያለሁ። በኢሻያው መጽሐፍ ምዕራፍ 56 ላይ ይህንን ይናገራል። ቤቴ ለአሕዛብ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ። ዳሹን ያቆሸሸ ነበር እንዴ? ማንም አልነበረም። እና ታዲያ የሺዋ ለምንድን የተሰቀለበት ምክንያት? ምንም አላጠፋም። ምንም ሳያጠፋ ሰቀሉት። ምንም ሳያጠፋ ለአሕዛብ እጅ አሳልፈው ሰጡት። ይህን የተናገረው ማን ነው? ኢሻያው
ኢሳይያው ምዕራፍ 26 ምዕራፍ 56 ምን እንደሚናገር ስሙልኝ። ኦኬ ቤቱን የሌቦችና የወንበዴዎች ዋሻ እንዳደረጉት የተናገረው የሺዋ የጠቀሰውን ጥቅስ አይደለም የምጠቅሰው። እሱ ሄዶ ከብሉይ ኪዳን የጠቀሰውን ጥቅስ ላይ ነው። አዲስ ኪዳን መጽሐፍታት እሱ ይሄ እናንተ ነው ብሎ የሚሉን። እሺ እንዲህ ይላል። ያው ኦኬ ከዚህ ክፍል ላይ ነው የወሰደው ጌታ ማለት ነው። ኢሳይያስ 56 ላይ ማዳኔ ሊመጣ ጽድቄም ለገለጥ ቀርቧል። ጽድቅን አድርጉ ፍርድንም አድርጉ። ይህንን የሚያደርግ ሰው ይህንንም የሚይዝ ሰው የሰው ልጅ ሰንበት እንዳያረግ ሰንበትንም የሚጠብቅ እጁን ከክፋት የሚያደርግ ከመዳደረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔር የሚጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። በእግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኝ ነገር ስለሚመርጡ ስለ ቃል ኪዳኔም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ። የማይጠፋን ስምን እሰጣቸዋለሁ። የማይጠፋ የዘላለም ስም እሰጣቸዋለሁ። ያገለግሉ ዘንድ እግዚአብሔርንም ስም ይወዱ ዘንድ ባሪያዎቹ የሆኑ ዘንድ ወደ እግዚአብሔር የሚጠጉ መጻተኞች እንዳያረክሱ ሰንበትንም የሚጠብቁ ቃል ኪዳን የሚይዙ ሁሉ ወደ ተቀደሰው ተራራዬ አመጣቸዋለሁ፣ በጸሎት ቤቴም ደስ አሰኛቸዋለሁ። ቤቴ ለአሕዛብ የጸሎት ቤት ይባላልና። ይህን ቤት ነው የሌቦች ዋሻ ያደረጉት እራሳቸው አይሁዳውያን። የሺዋ በመጣበት ሳለ የንግድ መናኸሪያ ነበር። ቤቱ ለአሕዛብ ለጸሎት ቤት ነበረ፣ መሸቀጫ ነበር ያደረጉት። ስለዚህ የሺዋ ሳይሆን የአይሁድን እምነት ያራከሰው ራሱ አይሁድ ነው ያራከሰው። ቤተ መቅደሱን ጌታ ሳይሆን ያራከሰው አይሁድ ራሱ ነው ያራከሰው። ቤቱ ከተሰራበት ዓላማ ውጭ አውለው ያገኛቸው ባለቤቱ ማለት ነው። ድንገት መጣባቸው፣ ሚኪያስ እንደተናገረ ማለት ነው። እሰይ የእስራኤል አምላክ ልዑል እግዚአብሔር እሰይ እንዲህ እንዳላቸው ማለት ነው። ሚልኪያስ ላይ እንዲህ እንዳላቸው ምዕራፍ 3 ጌታ እንጠብቃለን ብለው ያሉት ማለት ነው። እነሆ መልእክተኛዬን እልካለሁ፣ መንገዴን በፊት ያስተካክላል። እናንተ የምትፈልጉት ጌታ እና በድንገት ወደ መቅደሱ ይመጣል። ባልጠበቁት ባልተጠባበቁት በዚህ ዘመን ይወለዳል ብለው ባልተጠባበቁበት በነቢያት ቃል ተነግሮ በዚህን ወር በዚህን ዘመን ይወለዳል ብለው ባልተጠባበቁበት ምልክትን ሰጥቷቸው ኢየሩሳሌም ተሰርቶ ቤተ መቅደሱ ተሰርቶ ሲያልቅ 62 ሱባኤው ተቆጥሮ ነግሯቸው አላስተዋሉም። የመጎብኛሽን ዘመን አላወቅሽምና ብሎ እንዳላት ማለት ነው። ኢየሩሳሌም ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ ዙሪያሽን ቅጥር ቀጥረዋል። ድንጋይ በድንጋይ ሳይፈርስ በአንቺ አይቀርም። የመጎብኛሽን ዘመን አላወቅሽምና እንዳላት የመጎብኛን ዘመን አላወቀችም። ስለዚህ ጌታ ድንገት ወደ መቅደሱ መጣ። ሲመጡ ምድረ ሌባ ነው ያገኘው ቤተ መቅደሱ ውስጥ። እደግመዋለሁ፣ ምድረ ሌባ። የሚፈልጉት ጌታ መሺ ይመጣል። መሺያው ይመጣል። መቼ ነው ይመጣው? አናውቅም። መቼ ነው ይመጣው? እኔ እንጃ ይላል። መሺያው ግን ይመጣል። እሰጣለሁ። መሺያው ይመጣል ነው። መቼ ነው ግን የሚመጣው? አያውቁም። መሺህ የሚመጣበትን ነገድ አልተናገረም እንደ ጌታ ከነገደ ይሁዳ ብሎ ተናግሯል። መሺያው የሚመጣው ቤተልሔም ኤፍራታ ነው አላለም? ብሏል ሚኪያስ። አዎ ብሏል። መሺያው የሚሞትበትን ዓላማ አልተናገረም? ዳንኤል፣ ዘካርያስና ኢሳያው ተናግረዋል። መሺያው የሚገደልበትን ዘመን አልተናገረም? ዳንኤል በ62 ሱባኤ ተናግሯል። ምልክት አልሰጠም? የመሺያው መምጣትን የተናገሩ የብሉይ ኪዳን አባቶቻችን ነቢያት እያንዳንዱን አልተናገሩም? ተናግረዋል። እስራኤል ግን አልጠበቀም። ግን ይመጣ ነው። መሺሃ ይመጣል እያሉ ድንገት መጣባቸው። ወዴት? ወደ ቤተ መቅደሱ ሲመጣ እንዳልኩ አንድ መዓት ሌባ ገበታቸውን የገለበጠባቸው እኮ ቤቴ ለአሕዛብ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ ደፋባቸው ቆላያቸው ላይ። እነዚህ ናቸው። አየህ የጌታ የአባቶቻችን የአብርሃም አምላክ እያከበር ነው። ምን ያከብሩታል? ቤተ መቅደሱ እንኳን የጌታ ቤት ተብሎ የተባለውን የሌቦችና የወንበዴዎች ዋሻ አድርገውት ማለት ነው። በድንገት መጣ ወደ መቅደሱ።
የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል አለ። እስራኤል ባልተጠባበቀችበት ልትጠባበቅም በማትችልባት የሽዋ መጣባት። ማን ነበር? የሚፈልጉት ጌታ ነበር። ጌታ ማለት ማን ነው? ያህዌ አዶናይ፣ ያህዌ አዶናይ። አየህ፣ የሚመጣው ማን ነው? ወደ መቅደሱ ጌታ ነው። ስለዚህ 2 ደቂቃ ብቻ ስጠኝ ወንድሜ፣ ይቅርታ ጋር ታናክን አንብብ። እህትዬው አውሪው ስቴት ኦፍ እስራኤል። እሺ ቀጥል። እሺ አሁን መጀመሪያ ደረጃ እኛ ወደ አይሁዳውያን ኢየሱስን ለምን አልተቀበላችሁትም ወይም ደግሞ ለምን ማትቀበሉት የሚል ጥያቄ ከተነሳ እኛም ሰፋ ያለ ጥያቄ እንጠይቃለን በነፃነት። ይህ ቤቱ የእናንተ ብቻ ስለሆነ ማስወጣት፣ ማስገባት፣ ብሎክ ማድረግ በማድረግ አይደለም ምንግባበው። ማንም አያደርግም። ነፃ ነው፣ አውራ። ማንም አያስወጣም። በነፃነት ግን እናወራለን። ነገር እኛም ፍላጎታችን ማንኛውም አይሁድ ፍላጎቱ ወደ አንድ አምላክ ወደ ትክክለኛው አምላካችን ፈጣሪያችን እንድንመለስና እሱም ብቻ እንድናመልክ ነው የእኛም ፍላጎታችን እንጂ ባልሆነ ዝባዝንኪ ነገር አምልከን ሌላ ወደ ዘላለማዊ ቅጣት እንድንወርድ አይደለም፣ ሁላችንም ማለት ነው። ኦኬ። ስለዚህ አሁን እናንተ ይህንን እጅ ተቸነከረ በጌታ ስም በእግዚአብሔር ስም የሚመጣ ሰው የተባረከ ነው። ይህ ጥቅስ ጠቅሳችኋል አይደለ? ስለዚህ እኛ ደግሞ አሁን ስንጠይቃችሁ ኦሪትን ስንቀበል ለዘላለም ዓለም እግዚአብሔር አንድ አምላክ እንደሆነ በልጆቻቸው በእስራኤል በግብፃውያን በወጡት በልጆቻቸው በነሱ ቃል ኪዳን ነው የተቀበልነ። ለምን እግዚአብሔር የዛኔ ሲሰጣቸው ኦሪት ዘጸአት ከምዕራፍ 20 ከቁጥር 1 ጀምረህ እስከ 7 እስከ 6 ማንበብ ይቻላል። ማንኛውም ሰው ለምን በላይ በሰማይ በታች በምድር ሌላ አምላክ እንደሆነ ዘዳግም ከምዕራፍ 6 ከቁጥር 4 እስራኤል ሆይ ስማ እግዚአብሔር አምላካችን እግዚአብሔር አንድ እግዚአብሔር ነው ያለን እንዴት አለን? ለምን ስለ መሲሁ አልጠየቅም? መሲሁ በመጀመሪያ ደረጃ ማንኛውም ሰው እዚህ ጋር ሁላችንም እንድንረዳው የሚገባው አይሁዳውያንም የሆነ ሌላም ሕዝብ የሆነ እኔ እንዲሁም ይህን ዛሬ ጥያቄ እንዳነሳው አልፈልግም ነበር። መሲህ አምላክ አይደለም። በየትኛውም ደረጃ መሲሁ አምላክ ነው አምልከው የሚል አንድም ሰው አያመጣልኝም ከዚህ ጋር ማለት ነው። ሁላችንም እውነት ካወራን እኔም እንደ ጥያቄ ከያዛችሁኝ እኔም እንደ እናንተም ጥያቄ ይዛችኋለሁ። መሲሁ አምላክ ነው አምልከው የሚል አንድም ጥቅስ አታመጡልኝም ሁላችሁም። ኦኬ። ሲቀጥል እኛ መሲሁን ኢየሱስን ወይም ደግሞ የሽዋን ያልተቀበል በት ምክንያት አንደኛ መሲሁ ሲመጣ የዳዊት ዘር ነው፣ በዳዊት ዙፋን ይነግሳል። የሚል መሲህ የለንም። የሄደም የመጣም መሲህ የለም። የሚወለድም የሚመጣም እግዚአብሔር የለም በእኛ በይሁዳውያን አስተምሮ ማለት ነው። ኦኬ። ይህንን የትኛውም አይነት መጽሐፍ በብሉይ ኪዳንም በአዲስ ኪዳንም እየተጠቃቀሱ መነጋገር ይቻላል እና እንግዲህ ጥሩ ብለሃል ወንድሜ፣ በጣም ደስ ብሎኛል። ሙሴ አንድ ነገር ተናግሯል። ሙሴ አንድ ነገር ተናግሯል። ከወንድሞቻችሁ መካከል እንደኔ ያለ ነቢይ አስነሳለሁ፣ ቃሉን ስሙት፣ እሱን የማትሰማ ነፍስ ግን ተለይታ ትጥፋ። ለምንድን ነው ሙሴ ነፍስ አላጠፋ? እንደኔ ያለ ነቢይ ነው ያለ። ይሄኛውን ከበድ ሲያደርገው ሙሴ ምንድነው እግዚአብሔርን ቃል ነው አንተ እንደምታውቀው ተናዶ ጽላት ሰብሮ እንኳን እግዚአብሔር ምንም አልፈረደበትም። ሌላ ጽላት እንደተናደደ ስላወቀ እዚህ ድረስ እንግባባለን አይደል? ሙሴ ግን የተናገረውን ቃል ሰምተሃል? እሱን የማትሰማ ነፍስ ተለይታ ትጥፋ። ነፍስ የሚያጠፋ ነው እንደሚመጣው ሙሴ ወይም የሚመጣው ነቢይ ሙሴ የሚተካው ተክቶታል ወይስ መቼ ነው የሚተካው? ጨረሰሻል አይደለ? በጣም ጥሩ ትዳር አባቴ። ይኸውልሽ በመጀመሪያ ደረጃ እንደኔ ያለ አላለ ሙሴ። እንደኔ ያለ ካለ ሙሴ አምላክ አይደለም፣ ማንም ሲሰግድለትም አልነበረም ማለት ነው። አይሽ እዚህ ጋር መረዳት ንጉስም አልነበረም። እውነት ነው። የእስራኤል ልጆች ከግብፅ ነፃ አውጥቷል። የሚመጣው መሲህ
ከጉማጉግ ወይም ደግሞ ጉግማንጉግ መልከቤት ጉማጉግ የምንለው ማለት ነው። ከዚህ በኋላ የሚመጣው መሲሁ ማንም አይሰግድለትም፣ እንደ ሙሴ ያለ ሰው ነው። እውነት ነው፣ ግልጽ ነው። ሙሴ ምን አላልሽኝ? አንቺ በአፍሽ የሰማሁት ቃል ምንድን ነው ያለ? እንደኔ ያለ ከእናንተ መካከል ይነሳል የሚል ነው አይደለ? ይቅርታ የሚዩቱን ክፈችውና እንነጋገር። አዎ ነው እንደኔ ያለ። ስለዚህ አሁን ኢየሱስ ሊሆን የሚችለው የእስራኤል ልጆች እንደ ሙሴ ያወጣል እንጂ አምላክ አይደለም ማለት ነው። አይ ኖ እሱን ሙሴን ያልሰማች ነፍስ ጠፍታለች እንዴ? እሺ ነፍስ ነው በስጋ መሞትን ሳይሆን ነፍስ። አሁን ነፍስ ትሙት ትዳን፣ ሲኦል ትግባ ገነት ትግባ፣ ማንም አያውቃትም። እውነት ልንገርሽ ማለት ነው። ያውቃለሁ አላውቅም እያልኩ እኮ አይደለም። አሁን ስለ ነፍስ ላወራ አይደለም። አንድ እሱ ነው። ሌላው ደግሞ ማንም አላለም ነቢይ ላልከው ቶራ ላይ ላሳየህ ነው። ኦኬ መሲህ አለ አይደል? አንተ ታውቃለህ መሲህ እንደሚመጣ ትጠብቃለህ አይደል? እሺ መሲህ ምንድነው ነው? ምንድነው መሲህ? ልነግርህ ነው። መሲሁ ከማን ዘር እንደሚመጣ ታውቃለህ? አውቃለሁ። መሲሁ ራሱ ምንድነው ነው? ይቅርታ ጋር እዚህ ጋር መልሽልኝ። ምን ማለት ነው? መሲሁ ምንድን ነው? ኦኬ እኮ በታናሁ አድርጌ ልንገርህ መሲሁ ማን እንደሆነ የነገርን እኮ ነው ቅድም። ለምንድን ነው በሸም አዶናይ የሚመጣ የሚለው? ለምንድን ነው? ኤሎሂም እኮ አላለም። እንዲሁ በሸም አዶናይ ቅድም ዳዊት ላይ ሲነበብልህ ነበር። በሸም አዶናይ የሚመጣው ማን ነው? በእግዚአብሔር ስም የሚመጣው ማን ነው? በጣም ጥሩ። አሁን አንቺ ማንኛውም ሰው አሁን እዚህ ጋር በእግዚአብሔር ስም የሚመጣ እየተባረከ ነው የሚለው ነው አይደል? ዋናው ርዕስ እያደረጋችሁልኝ። በሸም አዶናይ የሚመጣው ማን ነው? በጣም ጥሩ። እሺ በእግዚአብሔር ስም ማለት እኮ ለምሳሌ ሙሴ ለምሳሌ እግዚአብሔር የላከው ነው አይደል? ለእስራኤል ልጆች ሄዶ ሲናገር እኔ ከእግዚአብሔር የተላኩ ነኝ ካለ በእግዚአብሔር ስም የመጣ ማለት ነው። አልመጣ አይደለም፣ እንዳትሳሳት። ባሪያዬ ሙሴ ነው ያለው። እግዚአብሔር ሲጠራው ነብይ ነው፣ ትልቅ ነብይ ነው። እስራኤል ህዝብን አውጥቷል። ግን እግዚአብሔር ደግሞ ትዝ ይልህ ከሆነ እስራኤል ሀገር እንዳትገባ ሲከለክለው በሱ ስም አይደለም የመጣ። በሸም አዶናይ ማለት በአንተ ስም መምጣት ማለት ምን ማለት ነው? ስቴት ኦፍ እስራኤል ብሎ እኮ ነው የሚመጣ፣ በአንተ ስም የሚመጣው አይደል? በስም እግዚአብሔር በሸም አዶናይ እኮ ነው ይመጣል የሚለው። ማን ነው በሸም አዶናይ የሚመጣው ነው የኔ ጥያቄ። አሁን ነቢያቶች አላልኩም? አብርሃም በለው ጻድቃኖችን ከእግዚአብሔር ጋር ትልቅ ስራ የሰሩትን አይደለም ማወራል። ኢቨን ኤልያውንም ቢሆን በሸም አዶናይ ማን ነው? ያ በሸም አዶናይ የሚባለው እሺ አሁን እንግዲህ በስሙ አዶናይ ተብሎ እኮ ነው የሚመጣ። እኔ አሁን ለምሳሌ ይቅርታ ስሜቴ፣ እኔ አሁን ለምሳሌ ይህንን ርዕስ ይህንን ሚስጥር እኔ ባልመልሰው፣ እኔ ደግሞ ሌላ ጥያቄ ብጠይቅሽ አትመልሱትም። ማንኛውም ሰው አይመልሰው። ኦኬ አንድ ጥያቄ ልጠይቅ። ኦኬ በሸም አዶናይን አሁን አላወቅከውም ማለት ነው? እሺ አላወቅኩትም። እሺ አዶናይ ተብሎ የሚመጣ በስሙ ይቅርታ አዳምጪኝ። እኔ እሺ ለምሳሌ አላወቅኩትም። እግዚአብሔር እንደሚወለድ የት ላይ ተጽፏል እስኪ ንገሩ ብዬ ብላችሁ የትም አታመጡትም። አንተ ምንም መልስ ላትሰጠኝ የምትችለው አንድ ጥያቄ ምኑ ነው? እስኪ ምኑ ነው ተጽፏል? እስኪ ያሳዩ ብዬ ላታሳዩ የሚለው እግዚአብሔር እንደሚወልድና እንደሚወለድ እስኪ ንገር። አንዴ እዚህ ጂፒኤስ ድምፁ እንትን ስላልከው፣ እሺ ምንድን ነው ያልከው? እግዚአብሔር እንደሚወልድና እንደሚወለድ ወይም ደግሞ መሲሁ አምላክ እንደሆነ ፈጣሪ እንደሆነ እስኪ ንገረኝ። ይቅርታ አንዴ ብቻ ግማሽ ደቂቃ ብቻ ስጠኝ። 30 ሴኮንድ ከኛ እንደ ለሰጠህ ስለ 2 ደቂቃ ነገር አስተያየት 30 ሴኮንድ ብቻ ስጠኝ። ኦኬ ውሰድ። እሺ አመሰግናለሁ። እሺ አዳም፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ዳዊት፣ እነ ሰለሞን ስንት ነቢያቶች ሁሉ ስለ ኢየሱስ ብለው አልጠሩ። እስኪ ለምንድን ያልጠሩበት ምክንያት እስኪ ንገረኝ። እውነት ከተነጋገርን ማለት ነው። እኔ የምፈልገው ትክክለኛ በስዕል በእጃቸው ስለው የሚሰግዱትን እንድታስቆሙ ነው። እኔ እናንተ መቃወም አይደለም የምፈልገው። ወይ እኛን ከተቃወማችሁ፣ እኛን ጥያቄ ከጠየቃችሁ ግን እኔም ጥያቄ እጠይቃችኋለሁ ማለት ነው። ግን ለዛሬው ይህን ነገር እንትን ብለን
ሌሎችን በጣም ብዙ ስተት ውስጥ የገቡ ሰዎች ስላሉ እነዛን ማውጣቱ እኔ ነገር ነው ብዬ አስባለሁ። ስቴት ኦፍ ኢዝራኤል ቆይ አንድ ጥያቄ ጠይቃል። እግዚአብሔር እኔ ይወለዳለሁ አልወለድም ብሏል ወይ ነው አይደል? ጥያቄ ያንተ ጥያቄ ሌላ ሰፋ አድርግ ነው እንዳንሄድ ብዬ ነው። ኦኬ ሰምተኛል። እሱ ይመልስ ልታዩ። ቆይ እሺ ኢሳይያስ 9 ነው። አንድ ቦታ ወጥቼ ከማማ ጋር አንድ ነገር ላይ ነው እዛ ደርሻለሁ። አንድ 5 ደቂቃ ወይ 10 ደቂቃ ወይ 15 ደቂቃ ልቆይ ይችላል። እሺ እስከዛው ነው በእንትና ዙሪያ ላይ ኢሳይያስ 9 አንብቢና አውጭለትና ምዕራፍ 9 ከቁጥር 5 ጀምሮ ያለውን አምላክነቱም ሰውነቱም እዛ ጋር አብሮ በአንድነት ኢሳይያስ ይናገራል። አምላክ ሰው መሺው አምላክ መሆኑን ወይ ለበለ ሰው ጥያቄ ጠይቃረላ ጥያቄ ጠይቃረል ኢሳይያስን ታንብብልን ለበለ ሰማት ቴንክ ዩ እሺ በእግዚአብሔር ፍቅር አነባዋለሁ። የሚረግጡ የሰልፈኞች ጫማ ላይ ትንሽ ከፍ ብዬ ኦኬ 3 ቁጥር ወይም 2 ቁጥር በጨለማ የሄደ ህዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ህዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በሚዲያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር ያስጨናቂውንም ዘንግ ሰብረሃል። አዳምጣውን በደንብ አድርገህ። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በዕብራይስጥ ትንሽ ባነብልኝ ደስ ይለኛል። ኦኬ በደንብ ስለሚገልጸው ነው። በአማርኛ አንብቢልኝ። በአማርኛ እረዳለሁ። ለምን ሁላችንም 600 ሰው አለ። 600 ሰው በዕብራይስጡ በደንብ ስሙን ስለሚጠራው ነው። አንተ ችግር የለውም እነሱ ያውቁታል። ቁጥር 6ን ብቻ አነብልሃለሁ። ኪ ይሌድ የሌድ ይሌድ ላኑ ቤን ናታን ላኑ ቨትዬ ሀመሲራ አልሽክሞ ቬክራሽሞ አዳምጥ እንግዲህ ፔሌዮኤጽ ኤልጊቦር አቪአድ ሳራ ሻሎም አቪአድ ወይም ኤልጊቦር ሊባል የሚችል ስሙ የተወለደው ሕፃን ማን ነው ነው። አማርኛው በደንብ ስለማይፈታው እንድማለን። አሁን የምትነግረን ምንድነው? ከዚህ ውስጥ እህትየው እንዳለች እንዳነበበችልህ ኤልጊቦር ሳራ ሻሎም እና አቢአድ ተብሎ የተባለ ፍጡር አምጣልኝ ከመጽሐፍ ቅዱስ። አቢአድ የዘላለም አባት፣ የሰላም ሚኒስትር፣ የሰላም አለቃ እና ኤልጊቦር ኃያል አምላክ ተብሎ የተጠራ ፍጡር ከእስራኤል ቤት ከይሁዳም ከእስራኤል ነገስታት አንድ አምጣልኝ። አንድ እና ይሄ ብላቴና ማን ነው የተወለደው? ይወለዳል ብሎ ያለው ኢሳይያስ ወንድ ልጅ ነው ይላል። ኦኬ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራ ከሰው ልጆች መካከል አምጣልኝ። ከኢሳይያስ ጋር ቀጥል። እህትየው ታወያያለች ከኢሳይያስ ጋር ማለት ነው። አሁን ከነብዩ ጋር እናጋጋፈጥነ ጨርስ። አሁን ከኢሳይያስ ጋር ወይ ኢሳይያስ ተሳስቷል ሐሰተኛ ነው በል፣ እውነተኛ ነው ብለህ የምትል ከሆነ ኢሳይያስ ይሄ የሚወለደው ነብይ ማን የሚወለደው ብላቴና ኤልጊቦር ነው ብሏል። ሳራ ሻሎም ነው ብሏል። አቢአድ ነገር እሺ ማነው አሁን ከኔ ጋር የሚከራከረው? ችግር የለውም ሁለታችንም ወንድሜ ውይይት እናድርገው። አባዬ እየተጣላን እኮ አይደለም። አንተ ጎበዝ ልጅ ነህ፣ ማዳመጥ ውይይት ይሻላል። ውይይት ከእህትየው ጋር አውራ። እሷ በጣም በውይይት ታምናለች፣ እኔም አምናለሁ። ግን ክርክር እፈልጋለሁኝ እውቀት አለኝ ብለህ ካልክ ግን እኔ እከራከርሃለሁ በደንብ ማለት ነው። ክርክር ማለት ጠንከር እያልኩብህ ጠይቃለሁ፣ ትጠይቀኛለህ፣ ትመልሳለህ። እኔ በጠነከርክ ቁጥር እኔ መጠነክራለሁ፣ ምንም ችግር የለውም። ዛሬ ብቻ ሳይሆን ነገ ነገም እውነትን እንፈልጋለን ሁላችንም ማለት ነው። እውነትን እንፈልጋለን። እውነት አንዲት ናት። የት እንዳለች ደግሞ ፈልገን እናገኛታለን በሄደት። ይኸው እዚሁ ኢሳይያስ ላይ ያለ፣ ይኸው መጽሐፉ ላይ ያለ። ከእግዚአብሔር ቃል ውጭ ሌላ ቦታ መቼም ሄደን ዮርዳኖስ ላይ ወይ ደግሞ ቀይ ባህር ሄደን አንፈልጋትም። እውነት ይኸው በእግዚአብሔር አለ። በአምስቱ ኦሪት ላይ እኮ ብዙ ነገር ተጽፏል።
ያን ሁሉ ብጠቅስልህ እኮ አንተ ይቅርታ አትመልስልኝም። እውነት ለመናገር አንድ እኮ ጠይቀኛል እኮ ቶራ ላይ የብሉይ ኪዳን መጽሐፍትን አንድ አትመልስልኝም ብለህ የምትለውን በክርክር የምትፈልግ ከሆነ አምስቱ ብሔረ ኦሪትን ታናክ አጠቃላይ የፈለግከውን ጥያቄ አንሳ ከፈለክ ማለት ነው። እሺ አመሰግናለሁ። ለምሳሌ አሁን መልስ። ቆይ የት ነው የምትደበቀው? ቅድም መሺሃው አድምጠኝ። መሺሃው አምላክ መሆኑን አምጣ አሳየን። ሰው መሆኑን ይናገራል። መሺሃው ሰው ነው። አምላክ መሆኑን ግን የሚናገር የለም ብለህ ካልክ በኋላ አምጥተን ካነበብንልህ በኋላ ምን አልክ? ደግሞ ብሉይ ኪዳን ላይ አንድ ብጠይቅህ አትመልስም አልከኝ። የትዕቢት ንግግር ነው ብራዘርዬ። እውነት እንደዚህ መናገር አልፈልግም። አሁን የኢሳይያስ 9 ለማን ይሄን የተነገረው? ከኢሳይያስ 9 እንዳይወጣ እስኪመልስ ድረስ እህትየው ቀጥሉ። እንግዶቹ መጥተዋል፣ እነሱን ላውራ። ቴንኪዩ ለወንድሜ። በመጀመሪያ ደረጃ እኔ በጣም አከብራለሁ፣ ወዳለሁ፣ ቀጥልበት። ግን እኔ በትዕቢት የማምን ሰው አይደለሁም። አንድና አንድ እውነትን መፈለግ ሁላችንም የሰው ልጆች በሙሉ የፈጠረን እግዚአብሔርን እንድንፈልግ ነው እንጂ በትዕቢት አያዋጣም። ትዕቢት ነገ ከእግዚአብሔር ፊት አያቆመንም። ግልጽ ነው። እኔ በትዕቢት የማምን ሰው አይደለሁም። በመጀመሪያ ደረጃ ሁላችንም በትክክለኛ በሆነ መንገድ እንድንጓዝ እንጂ ባልሆነ ነገር አያስፈልግም። ተቃዋሚህም ስላልሆንኩኝ እኔ ምንም ችግር የለብኝም። ስለዚህ አሁን ኢሳያስ 9 ላይ ኢሳያስ 9:6 ኢሻያው ቴት ኃያል ገናና አሁን በዘመኑ አሁን አንደኛ እኔና አንቺ ነን አይደል የምናወራ እህቴ? አዎ። ግን 6 ቁጥርም ከመጀመሪያ ወደ ምን ይላል? ኪ የሌድ ይሌድላን ሕፃን ልጅ ይወለድልናል እያለ ነው አይደል? በእናታላን ወንድ ልጅ አሁን አንደኛ ስናወራ በአንድ ትርጉም እናወራ። እሺ ችግር የለውም። ያታርዝመው። ኦኬ ሄሪጎ። እሺ ላንብብልህ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ይሄን የሚለው ኢሳያስ ነው። ተሰጥቶናል የሚል ለእስራኤል ሕዝብ ነው። ተሰጥቷቸዋል አይደለም፣ ተሰጥቶናል እያለ ነው። ማን? ኢሳያስ። ገባ? ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። አለቅነት ነው ያለ፣ ዝም ብሎ ሰው አይደለም። ስሙም አለ። ስሙን ደግሞ ሊጠራው ነው እዚህ ጋር። ድንቅ መካር፣ ኃያል አምላክ። ገባ? አቢአድ እያለው ነው እዚህ ጋር። ኃያል አምላክ እያለው ነው። የዘላለም አባት። የዘላለም አባት የሚባል ሰው አለ እንዴ? የማይሞት ሰው አለ እንዴ? ዘላለም የሚኖር የሰላም አለቃ ተብሎ ይጠራል ይላል። ተርጉምልኝ። እሺ በጣም ጥሩ። አሁን አንቺ ጊዜ ወስደሽ ተናግረሻል፣ እሱም ወንድሜም ተናግሯል። አሁን ለእኔ ጊዜ ስጡኝ እንነጋገር። ቀጥል። ሚውት አድርጌ ነው የምሰማህ። ተባረ። በጣም ጥሩ ተዳረባ። ይኸውልሽ በመጀመሪያ ደረጃ ይህ ትንቢት የተነገረው ለአካዝ ለሚባል ንጉሥ በዘመኑ የነበሩት እስራኤላውያን ከሁለት ተከፍለው የሶሪያ መንግስት ነበረ። እውነትን ይዘን ከርነ ማለት ነው። ያን እስራኤላውያን ከሁለት ሲከፈሉ አንደኛው እስራኤላውያን ከሶሪያ መንግስት ጋር ህብረት ፈጠሩ። ህብረት የይሁዳ ነገር ብቻውን ሆነ። ከዛ በኋላ እነዛ ሁለት የይሁዳ ነገር እንትን ሲሉት ሊያጠፉት ሲፈልጉ ይህ ኢሳያስ እንዲህ ብሎ ተረጎመ። ኃያል ገናና የሆነ ሕፃን እንደሚወለድ እና እነሱን የሶሪያን ድል እንደሚያደርግ ድልን እንደሚቀናጅ ተናገረ እንጂ እውነት አምላክ እግዚአብሔር ይቅርታ እዚህ ጋር ኢሳያስ ነው እየተነበየ ያለ። እኔ ወንድም አካዝ ላይ አትሄድ። አካዝ ማለት እኮ ነቢይ እንትን ምንም አይገናኝ። እዚህ ጋር አዳምጠኝ። ይኸውልህ ትንቢተ ኢሳያስ 9ን ስታነብ ሲጀምር እኔ ምናልባት ስህተተኛ ከሆንኩ አንድ ቁጥርን ላንብብልና በደንብ አዳምጠኝ። አሁን አንተ ሌሎች ላይ እየሄድክ ነው። ነቢዩ ሲተነብይ መጣ እየተነበየ ነው። እዚህ ጋር እግዚአብሔር ያለውን ቃል ነው የሚያስተላልፍ። አካዝ ቢሆን ምን ቢሆን አካዝ ብሎ መጻፍ ያቅተዋል እንዴ? እዚህ ጋር እንዴ ምን ችግር አለበት? በአካዝ እንዲህ ይሆናል እንዲህ ይወለዳል እኮ ማለት ቀላል ነው። ሌላ ታሪክ እየጨመርክ ነው። አንድ ቁጥርን ላንብብል። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። አዳምጥ። እዚህ ቦታውን እያስታወስክ ዛብሎንና ናፍታሊም የት ቦታ በእስራኤል ክልል ውስጥ እንዳሉ እያሰብ
በመጀመሪያ ዘመን የዛብሎንና የንፍታሌም ምድርን አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለው የአሕዛብ ገሊላን ያከብራል። እነማን ናቸው እነዚህ? ኢየሱስ ክርስቶስ የት ነው የነበረው? እነ ዛብሎን እነማን ናቸው? የገሊላ ባህር እነማን ናቸው? እነ ክፋርናሆም እነማን ናቸው? ቅፍርናሆም ይባላል በአማርኛ። ኦኬ ምን እያለ ነው? በጨለማ የሄደ ህዝብ ብርሃን አየ፣ በሞት ጥላ ሀገር ለነበሩ ብርሃን ወጣላቸው። ኢየሩሳሌምን አይደለም ያወራ፣ ስለ አካዝ ንግስና አይደለም። እዚህ ጋር ምን ቸግሮት ኢሳያስ እዚህ ጋር ሊዋሽ ይችላል? እሺ በጣም ጥሩ። ኦኬ ስለዚህ ይቀጥላል። ህዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎች ምርኮን አሳጥርና 6 ላይ 3 ድህማ። ስለዚህ ይላል ህፃን ተወልዶልናል ይላል። ማን ነው? ኢሳያስ እየቀጠለ ነው የመጣው፣ እየነገራቸው ነው ለሚመጡት ዘመናት። ነቢዩ ኢሳያስ ነው እየተናገረ ያለ። አካዝ አይደለም ወንድ ልጅ ተሰጥቶናል ነው ያለ እንጂ ህፃን ነው ያለውስ። ደግሞ አካዝ እኮ ትልቅ ሰው ነው፣ ቢነክስም ትልቅ ሰው። አካዝ ያልኩሽ በዘመኑ የነበረው ንጉስ ነው። አካዝ ጋር አትሂድ። እዚህ ጋር ህፃን ልጅ እያለ ነው። አካዝ ለምን አይለውም? ለምን ህፃን ይለዋል? አካዝ ተወልዶልናል ወንድ ልጅም ተሰጥቶናል አለቅነት ለምን አይለውም? አካዝ ትልቅ ሰው ነው፣ ህፃን ነው። ወንድ ልጅ ተሰጥቶናል። አየህ በዕብራይስጡ ስታነበው አለቅነት ሚሸክሞ ነው የሚለው። ሚሸክሞ የተባለ ማን ነበር በፊት? ማን ነበር ሚሸክሞ በማላ የተባለው? ለማንኛውም እሺ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም አለ እንግዲህ አዳምጥ እያለ ነው። የዛ የህፃኑ ልጅ የተወለደው አለቅነት በጫንቃው የሚጫንበት ወይም የሚሰጠው ስሙን ይዘረዝርልናል። አቢአድ፣ ሰራ ሻሎም፣ ሰራ ዮኤጽ። ይህን ነው እንግዲህ በአማርኛ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ምን እናድርገው? አካዝ የሚል አልጻፈም። ህፃን ተወልዶልናል። ይህን እንደገባ አድርገህ መልስ። ለአካዛው ኦኬ። አይ ቆይ ይመልስ። ኢትስ ኦኬ ብለሽ አትይው። ጥያቄ ለማቅረብ ያለብሽ አካዝ ብሎ ተናግሯል። ጥያቄ ከጠየቅሽ በኋላ ለጥያቄ መልስ መስጠት አለበት ወንድማችን ማለት ነው እንጂ በመጀመሪያ ደረጃ አካዝ ያልኩት ራሱን ሳይሆን ንጉሱን፣ በዘመኑ የነበረው ንጉስ ነው። ንጉሱ አካዝ ነው። ለአካዝ ነው ኢሳያስ ይህን ትንቢት የተናገረው እያልከን ነው አይደል? ለአካዝ በዘመኑ የነበረው በአካዝ ዘመን አልወጣ። ቀደም ለአካዝ ነው የተነገረው አልክ። አሁን ደግሞ አካዝ በዘመኑ ንጉስ ነበር ብለህ ካልክ እኛ በዘመኑ የነበረው ንጉስ ኢሳያስ የነበረባቸው ነገስታት 4 ነገስታት አሉ። ኦዚያን አለ፣ ኢዮአታም አለ፣ ሕዝቅያስ አለ፣ አካዝ አለ። ኦኬ በእነዚህ 4 የይሁዳ ነገስታት ዘመን ነብዩ ነበረ። ይህንን ቃል የተናገረው በአካዝ ዘመን ለአካዝ ነው ስትል ነበር ቅድም። አሁን ደግሞ ይሄ ህፃን ማን ነው ብላ ስትልህ ማን ነው እያልክ ያለው? አካዝ ነው ብለህ ቀድሞን ቃልን ታጸናልናል ወይስ ይሄ ህፃን ማን ነው? ኤልጊቦር፣ ሻራሻሎም፣ አቢአድ የተባለው ማን ነው? ይኸውልህ አሁን አንተ ወደ ሌላ ነገር ያላልኩትን ነገር እንትን እያልከኝ ነው። በአካዝ ዘመን ነው ያልኩኝ። እሺ በአካዝ ዘመን፣ እሺ በአካዝ ዘመን ይህ ህፃን እንደሚወለድ ኃያል እንደሚት አሁን ይሄ በነገራችን ላይ አንድ ነገር ልንገርህ። እሷ በዕብራይስጥ ስላነበበች ጨርሰው በአካዝ ዘመን የሚወለደው ይሄ ህፃን ይኸውልህ አንደኛ ይህን ስሰጥህ አሁን አንተ እሺ ለምሳሌ በስላሴ ታምናለህ አይደለም? አልተጠየቅምና ትዛጋ አካዝ ጋና ብራዘር ኤርሚያስ ነኝ የማወራ። እንደዚህ ዝም ብሎ ወዲያ ወዲህ ማለት አይቻልም ብራዘር። ኦኬ በአካዝ ዘመን ነው አደል አልከኝ። ኦኬ ኢሳያው ይሄን ትንቢት የተናገረው በአካዝ ዘመን ነው። ስለዚህ በአካዝ ዘመን ከሆነ ኢሳያው በአካዝ ዘመን ላይ ሆኖ ይሄንን ትንቢት የተናገረለት ብላቴና አቢአድ ነው፣ ሻራሻሎም ነው፣ ኤልጊቦር ነው ብሎ ያለው ህፃን በአካዝ ዘመን የተወለደ ህፃን ነው። እሺ አንተ እንዳልከው እሺ ቆይ ለምሳሌ መልስ ውስጠኝ እና አንተ እንዳልከው የሚባል ነገር የለም። መልስ ውስጠኝ። በአካዝ ዘመን የሚወለድ ህፃን ነው ብሎ ነው ትንቢት የተናገረው ኢሳያው ብለኛል። አካዝ አይደለም በአካዝ ዘመን የሚወለድ ህፃን ነው ብለኛል። በአካዝ ዘመን ከአካብ ቤት ነው የሚወለደው ይሄ ህፃን ማን ነው ነው ያልኩ። ቀደም አካዝ ነው አልከኝ። አሁን ደግሞ በአካዝ ዘመን የሚወለድ ህፃን ነው ብለኛል። ይሄ ህፃን ማን ነው? የሚወለደው ህፃን ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራው ማን ነው?
እሺ እኛ እንደምናምነው ልንገርህ። ታዲያ እናንተ ነው የምጠይቀው እኮ ወንድሞቼ። በጣም ጥሩ። እኛ እንደምናምነው ከሆነ ይህ ከሁለት የተከፈሉት እስራኤላውያን አንዱ ከሶሪያ ጋር የተደባለቀው እስራኤላውያን እንደማይሸነፉና እኔ ህፃኑ ማን ነው ያልኩ? እስራኤል ያኔ ለሁለት እንደተከፈለ በዛ ዘመን ሳይሆን ከዛ በፊት በሰለሞን በሮብዓምና በኢዮርብዓም ዘመን ነው የተከፈለው ማለት ነው። 97 ቅድመ ልደተ ክርስቶስ ማለት ነው። እስራኤል መቼ ተከፈለ አይደለም የኛ ጥያቄ። ይሄ ኢሳያው የተናገረለት ብላቴና ስሙ አቪአድ ሻረሻሎም ኤልጊቦር የተባለው ይሄ ህፃን ማን ነው? ይኸውልህ ታዲያ ጠቅላላ አድርጌ የተነገረውን ትንቢት ይሄ ህፃን ማን ነው? እኔ ጠይቆ ወንድም አለም አዳምጠኝ ህዝቡን አናድክመው። ይሄ ህፃን ማን ነው እንጂ አልኩ። እስራኤል ለሁለት ተከፍሏል፣ በዛ ዘመን ለሶስት ተከፍሏል። እኔ አልጠይኩም ለሁለት እንደተከፈለ በደንብ አውቃለሁ። ቀጥታ መልሱን ካልመለስኩት ታዲያ ቀጥታ አንተ ስለዚህ እኔ ህፃኑ ማን ነው ብዬ ስልህ በስላሴ ታምናለህ ወይ ትለኛለህ። እኔ ህፃኑ ማን ነው ብዬ ስልህ እስራኤል ለሁለት ተከፍሏል ትለኛለህ። ይኸውልህ መሲሁ አምላክ መሆኑን እግዚአብሔር መሆኑን ሰው መሆኑንም አምላክ መሆኑንም አሳዩኝ፣ አንድ ልታሳዩኛችን ብለህ ስትል ከእቴ ላይ ቀበል ብዬ ቶሎ ኢሳይያስ 9ን አንብቢለት አልኳት። ሌላ የነቢያትም ቃል ጨምርላለሁ። መሲሁ እግዚአብሔር መሆኑን የብሉይ ኪዳን 6 ነቢያት አሳያለሁ ከኢሳይያስ ጨምሬ ማለት ነው 6። አሁን ህፃኑ ማን ነው? ኢሳይያስ ኤልጊቦር ነው ያለው። ኢሳይያስ ሻረሻሎም ነው ያለው። ኢሳይያስ አቪአድ ነው ብሎ ያለው ይሄ ህፃን ማን ነው? በአካዝ ዘመን ተወልዷል ብለህ ያልከው ህፃን ማን ነው? በአካዝ ዘመን ተወልዷል ያልኩት አሁን እኮ አንተ ማለት ነው። ይቅርታ አታስጨርሰኝም። ስለ እስራኤል አምላክ ይኸው ሰጥቻለሁ ደቂቃ መልስልኝ። ህፃኑ ማን ነው ያልኩህ? ኢሳይያስ እስራኤል ለሁለት ተከፈለ እንዳትለኝ በደንብ አውቃለሁ እሱን። ታዲያ መልሱ እንዴት አድርጌ እንድመልስ ትፈልጋለህ? መልስልኝ። ይኸው በቃ ይኸው ደቂቃ ሰጠው። ህፃኑ ማን ነው? ኢሳይያስ ይወለዳል ብሎ ያለው ህፃን ማን ነው? እሺ ደቂቃ ስጠኝ። ከዛ በኋላም ደግሞ ይህን መልስ መልስልሃለሁ እኔ በማምንበት አንተን ደግሞ ጠይቃለሁ። ይህን መልስ እንድትመልስልኝ ይፈልጋለሁ። በእኛ አመለካከት ይህ ህፃን ተወልዷል የሚለው የእስራኤል ልጆች ከሁለት በተከፈሉ ጊዜ የሶሪያ ንጉስ ከሶሪያ ህዝብ ጋር በአንድ ሁነው ለእስራኤል ለሁለት የተከፈለበት ዘመንና ኢሳይያስ የነበሩበት ዘመን ታሪክ የማታውቅ ከሆነ ልንገርህ፣ በቅንነት ልንገርህ፣ የ200 ዘመን ርቀት አለው። የ230 ምናምን ነገር ዓመት የዘመን ርቀት አለ። እስራኤል ለሁለት የተከፈለበት በሮብዓምና በኢዮርብዓም ዘመን ነው። ኦኬ ይሄ ማለት 97 ቅድመ ልደተ ክርስቶስ ማለት ነው። 930 ቅድመ ልደተ ክርስቶስ ማለት ነው። ኢሳይያስ የነበረው በ700 ኤዲ ማለት ቢሲ ላይ ነው። ዘመኑ ይሄናል 200 ዓመት ርቀት አለ። እስራኤል ለሁለት ከተከፈለ ከ200 ምናምን ነገር ዓመት በኋላ ነው ኢሳይያስ ይሄን ትንቢት የተናገረው። ስለዚህ ይሄ ብላቴና ማን ነው? ኢሳይያስ ትንቢት የተናገረው እስራኤል ለሁለት የተከፈለ ብለህ አትበለኝ። የተከፈለበትን ዘመን ወቅ ብራዘር፣ ያኔ ኢሳይያስ አልነበረም። ኦኬ አካዝም አልነበረም። እስራኤል ለሁለት ሲከፈል አልነበረ። እሺ እኔ እየጠየኩ ያለሁት ኢሳይያስ በተናገረበት ዘመን ላይ የተናገረው ይሄ ብላቴና ማን ነው? አምላክም ሰውም ነው። ሰው ሆኖ ስለተወለደ እኮ ነው ወንድ ልጅ የተባለው። ይሄ ወንድ ልጁ ደግሞ የዘላለም አባት ነው ይላል። አቪአድ ይላል። አቪአድ የዘላለም አባት ነው። የዘላለም አባት የተባለ የሚወለድ ሰው አለ ወይ? የተወለደ ሰው አለ? ለምን መሲሁ አላለውም? እሱን ኢሳይያስን አጣርመው እነግርሃለሁ። እኔ አሁን የምጠይቅህ ቀጥታ መልሱን ስጠኝ። ድንግሊቱ ሴት ተወልደዋለች ብሎ ነቢዩ ትንቢት የተናገረው ምዕራፍ 7 ላይ ኢማኑኤል የተባለውን ይህንኑ ኢማኑኤል የተባለውን ኤልጊቦር ነው ብሎታል። ኢሳይያስ ሻራሻሎም ነው ብሎታል። አቪአድ ነው ብሎታል። ይሄ የተወለደው ብላቴና ይሄ የሚወለደው ህፃን ድንግሊቱ የምትወልደው ህፃን ኃያል አምላክ ነው። ኃያል አምላክ ከእስራኤል አምላክ ውጭ ማን አለ? ማንም የለም። ስለዚህ ማን ነው ይሄ ህፃን? ይሄ ህፃን ማን ነው ነው? ልብ ብለህ ስማኝ። ይሄ ህፃን ማን ነው? የዘላለም አባት ተብሎ ሊጠራስ የሚችል ፍጡር አለ ወይ? የለም። ይሄ ኢሳይያስ የሚናገርለት ምዕራፍ 9 ቁጥር 6 ላይ የተናገረለት ብላቴና ፍጡር ነው ወይ? አይደለም። ሰው ነው ግን? አዎ ሰው ነው። ሰው ግን ብቻ አይደለም፣ አምላክ ነው። አምላክ መሆኑ ማን ነው? እኛ ጴንጤዎች ነው የምንናገረው? አይደለንም። ኦኬ ጴንጤዎች የተናገሩን ከየት አምጥተን ነው? ከመጽሐፍ ቅዱስ። ታዲያ ማን የሚናገረው? ኢሳይያስ፣ ዘካርያስ፣ እንደገና ደግሞ እንሄድላለን ዳዊት፣ ኤርሚያው ይናገራል፣ ሚክያስ፣
አባቶቼ ነቢያትን እየመጀረጥኩ አሳያለሁ ማለት ነው። አምላክ መሆኑን እንዴት እንደተናገሩ ይሄ ኢሳይያስ 9 ላይ የዘላለም አባት የሰላም አለቃ የኃያል አምላክ የተባለው ብላቴና ማን ነው? እንደ አንድ እስራኤላዊ መልስልኝ። ማን ነው ይሄ? አካዝ አይደለም ብለኛል። በአካዝ ዘመን የተወለደው ነው ብለኛል። ማን ነው በአካዝ ዘመን የወለደው? ይሄንን ሰው አባቱ ማን ነው? እናቱስ ማን ናት? እሺ አሁን አንተ ለምሳሌ አንተ ስትገልጽ ስታስተምር እንደ ራስ ሃይማኖት ነው አይደለም የምታስተምረው የምትገልጸው? እኔ እንደ መጽሐፍ ቅዱስ ነው የማስተምረው። የእናንተን አምጣ የኔን ቶ። እሺ እኔ እንደ መጽሐፍ ቅዱስ ነው የማስተምረው። አንተ እንደምታምነው እኔ መጽሐፍ ቅዱስ እንደሚያስተምረው ነው አልኩህ ብራዘር። ቶራና ክትቪም ነቢም ወንጌልና መልእክታትን በፈጽሜ ማምን የለየልኝ በመንፈስ ቅዱስ ማምን ፔንቴ ነኝ። የኔን ቶ የኔን ትርጓሜ ቶ የኔን ትርጓሜ ቶ ደግሞ እንደማምንበት ልንገርህ። ለዘላለም የእናንተን ትርጓሜ ንገረኝ። ጎሄድ የእኛን ትርጓሜ ልንገርህ። እኔ የእኛን ትርጓሜ ስነግርህ እኮ አልሰማኸኝም። እኔ እኮ በዚህ ጉዳይ ንገረኝ። ቃሉን መሰረት ባደረገ ንገረኝ። ቀጥል። ነገርኩ በዘመኑ አልኩ በዘመኑ ከሁለት በተከፈሉ ጊዜ እነሱን ነፃ አረባክ ለሁለት የተከፈሉት ከ200 ዓመት በፊት ነው ብዬ አልነገርኩም እንዴ? እሺ ከዚህ ጋር ለሁለት የተከፈሉት በአካዝ ዘመን አይደለም፣ በኢሳይያው ዘመን አይደለም። ለሁለት የተከፈለችው እስራኤል ለሁለት የተከፈለው በናባጥ ልጅ በኢዮርብዓምና በሰለሞን ልጅ በሮብዓም ዘመን ነው። ዘመኑ 930 ቅድመ ልደተ ክርስቶስ ላይ ነው። 930 ጻፉ፣ ሪከርድ አድርጉ። 930 ቅድመ ልደተ ክርስቶስ ላይ ነው፣ ቢሲ ላይ ማለት ነው። ክርስቶስ ከመወለዱ ከ930 ዓመት በፊት ነው እስራኤል ለሁለት የተከፈለችው። የናባጥ ልጅ ኢዮርብዓም ሰሜኑን ክፍልና ይሁዳና ደግሞ ቢንያምን ደግሞ እግዚአብሔር ለዳዊት መብራትን አላጠፋም ብሎ ስላለ ለጁዳና ቢንያምን ደቡቡን ክፍል ለሁለት የተከፈሉት ያን ነው። ኢሳይያስ እስራኤል ከተከፈለች ከ200 ምናምን ነገር ዓመት በኋላ ነው ይህን ትንቢት የተናገረው። በአካዝና በዮአታም በሕዝቅያስና በኦዚያን ዘመን ላይ የነበረ ነቢይ ስለነበረ ማለት ነው። አካዝ ዘመን ላይ ሆኖ ሲናገር ይህን ብላቴና ትንቢት ተናግሯል። ይሄ ብላቴና አካዝ ነው ወይስ ይሄ ብላቴና ኦዚያን ነው ወይስ ይሄ ብላቴና ሕዝቅያስ ነው ወይስ ይሄ ብላቴና ማን ነው? ኢዮአታም ነው? ማን ነው? ከይሁዳ ነገስታት ወይ ከእስራኤል ነገስታት የተወለደው ኤልጊቦር ተብሎ የተባለ ሻራሻሎም ተብሎ የተባለ አቢአድ ተብሎ የተባለ ይህንን ስያሜ ይዞ የተወለደ በእስራኤል ንጉስ ወይ ፍጡር አምጣልኝ ነው ብየምልህ። ብላቴናው ማን ነው? ብላቴናው ማን ነው? ይሄ ብላቴና ማን ነው? ንገረኝ። ይሄ ብላቴና ማን ነው? ነብዩ ኢሳይያስ ኃያል ይለናል አይደለ? አንተን አይደለም ኃያል የሚልህ፣ ኃያል አምላክ ነው ብሎ የሚለው የሚወለደውን ሕፃን አንተንማ ምን ኃያል ብሎ ይላል? እኔ እናንተማ ቀሺም ነን። ራሱ ኢሳይያስ ጀምሮ ቀሺም ነው፣ ደካማ ኃያል አምላክ አይባልም። ኢሳይያው ራሱ ኢሳይያው ኃያል አምላክ ብሎ የሚለው ማን ነው? አምጣልኝ ብራዘር። እየነገርኩህ እኮ ነው። የሰው ልጅ ኃያል አይደለም። በመጀመሪያ ደረጃ የሰው ልጅ ውስን ነው እንጂ ኃያል አይደለም። እሺ ታዲያ ማን ነው የሚያል ያለው? ብላቴናው ማን ነው? ኃያል ብሎናል ያልኩህ ትንቢቱን ሲተነብይ ኢሳይያው ኃያል አላለንም፣ እኛንም አላለንም፣ እስራኤልንም አላላትም። ኢሳይያው ኃያል ብሎ ያለው ብላቴና። አድመጠኝ። ከዚህ በኋላ ካቃተ ይኸውልህ፣ አይ እኔ ሌሎች ያወሩ ብለህ እኮ ማለት ትችላለህ ወንድሜ። በቃ በፍቅር መጀመሪያ አዳምጠኝ። እኔ እኮ ኢሳይያው ኃያል ብሎናል አትበል። አንተን አላለህም፣ እኔን አላለንም፣ አሕዛብን አላለም፣ አይሁድን አላለም። ኃያል አይሁድ ኃያል ነው ብሎ ኢሳይያው አንድ ቦታ ላይ አልተናገረም። ኤልጊቦር ነው ብሎ ለአይሁድ ትንቢት አልተናገረም፣ ለአሕዛብም ትንቢት አልተናገረም። ግን ለአይሁድም ለአሕዛብም ትንቢት የተናገረ ነብይ ነው። ግን ሲተነብይ አሕዛብም ይሁን አይሁድ ኃያል አምላክ ነው፣ ኤልጊቦር ነው፣ ሻራሻሎም ነው፣ አቪአድ ነው ብሎ ኢሳይያው ለማንም አልተናገረም። ለዚህ ብላቴና ግን ተናግሯል። ብላቴናው ማን ነው? ቴንኪው። ብላቴናው ማን ነው? አልተረዳኝም እኮ እንጂ ኃያል አምላክ ነው ብሎናል ስልህ የሰው ልጅ አይደለም እኮ። አዳምጥ፣ የማዳመጥ እንትን ይኖረህ እንጂ እንዴ ኃያል አምላክ ነው ብሎናል ስልህ ነግሮናል እንደማለቴ ነው። ገብቶሃል? አልገባም? ቅድም ስነግረህ የሰው ልጅ አይደለም፣ አሕዛብንም ይሁዲንም አይሁድንም አይደለም እኮ ኃያል ነው ያለው። የሚመጣው አካል ኃያል ነው ብሎናል አይደለ? ማን ነው? እሱ ነው። በቃ አግኝተዋል። አሁን በጣም ጥሩ። እሺ አንተ እንዳመንከው ይሁንና እሺ ኢየሱስ የኔን የሚባል ነገር የለም። ልመጣልህ እኮ ነው።
የኔን እርሳው። አንተ እንዳልከው ይሁንና አይባልም። ወይ ታምናለህ ወይ ትክዳለህ። የኔን እምነት ቶ እኔ ጴንጤ ነኝ። አዎ፣ ግን ብሉይና አዲስ ኪዳንን ጠንቅቆ የሚያምን ህዝብ ውስጥ ነው ያለሁት። ጴንጤዎች ቶራን፣ ክትቡም፣ ነቢን ሁሉ በሙሉ እናምናለን። ስለዚህ ትንቢቱ ለማን ነው ፍጻሜነት ያገኘው? ይሄ ብላቴና ማን ነው? ይሄ ብላቴና ማን ነው? መቼ ነው የእስራኤል ቤት ላይ የተገለጠው? ኃያል አምላክ ነው ብሏል። ግን ደግሞ ሰው ሆኖ ይወለዳል። ሰው ሆኖ ስለተወለደ ነው ወንድ ልጅ ነው። ኃያል አምላክ ከሆነ እንዴት በሰው ተገደለ? ከዚህ በኋላ አልጠይቅህም ወንድሜ። እውነቱን ስነግርህ ይሄን ጥያቄ እንኳን አንተ አይደለም ራባዮቹ አይሸከሙትም። ከተሸከሙት ይምጡና ከኔ ጋር ያወሩ። አንተ አላቅምህ በቃ ባላነበብከው ባላወቀው ላይ ዝም ብለህ መላላጥ የለብህም። አንዳንዴ እኮ ወጣቶቹ እንደሚሉት ይብራብኝ እኮ ይባላል። አንዳንዴ በቃ ይለፈኝ ይዝለለኝ። አቤት ይኸውልህ አዳምጠኝ። መጀመሪያ ደረጃ የሰው ልጅ ልትረዳው የምችለው ጊዜ እየሰጠህ የሆነ ትንፋሽ እየሰጠህ ታጥቻለሁ። እስካሁን ድረስ አልመለስክልኝም። ጥያቄ መልስልኝ። በቃ የመጨረሻ ጊዜ ልስጥህ። ከዚህ በኋላ ሌላ ነገር እንዳታወራ። ጊዜ አልሰጠኝም ብለህ አትደበቅ። ህዝብ እየሰማ ነው። 650 ሰው እየሰማ ነው። ብላቴናው ማን ነው? ይኸውልህ በመጀመሪያ እንደዚህ አታስፈራራኝም። የይሁድ ዘር እንደዚህ ሊፈራ ይችላል። ብላቴናው ማን ነው? ማንንም ሊያስደነግጠው አይችልም። ጊዜ ስሰጥ ሌላ ነገር ታወራለህ። መልስ ስጠኝ ብዬ ስልህ ጊዜ አልሰጠኝም ትላለህ። ጊዜ ስጠህ አታስፈራራኝ ትለኝ። እኔ አላስፈራራውም። ብላቴናው ማን ነው? በቃ ወንድማችን ስቴት ኦፍ እስራኤል ብላቴናው ማን ነው? ይኸውልሽ ኢሳያስ ያለው ህፃን ማን ነው? ተው በቃ ሌላ ነገር አንተም ኤርሚ ማታወሩ። ወደ ትምህርቱ እንሂድና ኢሳያስ ስለማን ነው ህፃን ተወልዶልናል? ማን ነው? እኔም እኮ እሱ ነው የምጠይቀው። ብላቴናው ማን ነው? አሁን እኮ ይኸውልህ አዳምጠኝ። አንድ ነገር ስናገር ከአፌ ላይ ትዘኛለህ። ብላቴናው ማን ነው? እኔ ሌላ አልጠይቅም። ብላቴናው አቅም ያለ ልንገርህ አይደለ? አቅምህ በጣም ውስን ነው። ብሎክ ማድረግ ሚዩት ማድረግ ምናምን ነው። ሌላ ምንም ነገር እንትልታራ አችልም። እስካሁን ድረስ እኮ እየጠየቅኩ ነው። እስካሁን ድረስ እየጠየቅኩ ነው። ብላቴናው ማን ነው? ቅድም አካብ ነው ብለህ እንዳልክ እስኪ እኔ ፊት አካብ ነው በል። እስኪ እኔ ፊት ዮአታም ነው በል። እስኪ እኔ ፊት ሕዝቅያስ ነው በል። እኔ ፊት ኦዚያን ነው በል። በእነዚህ በአራት የይሁዳ ነገስታት ዘመን ይሻያው ነበረ። የትኛው ነው ይሄ ብላቴና ማን ነው? እኔ እኮ ይኸውልህ በማምንበት በራሴ መጽሐፍ ሰፋ አድርጌ ልነግርህ ፈልጋለሁ። ስቴት ኦፍ እስራኤል ኤርሚ የሚዩት አድርግለት። ሌላ ነገር አታወራ። በቃ ይሄ ህፃን ማን ነው? እንስማህ እስኪ 2 ደቂቃ ዝም እንበል። ቀጥል። ታብታብ ሼር አድርጉ ፕሊስ ወገኖች። ተባረክ። ይቅርታ ሂብራዊትም አንቺም ሚዩት አድርጊ። እኔ ለደቂቃ አዳምጡኝ። እሺ እናዳምጣለን። ሌላ ታሪክ ውስጥ እንዳትገባ። ህፃን ተወልዶልናል አለ ኢሳያስ። ስለማን ያወራ? ስለ ሌላ ታሪክ ማላወራ። ለምንድን ነው ማላወራ? ስለ ኦሪት አወራለሁ። ለምሳሌ ኦሪታችን የሚለንን እናገራለሁ። አመሰግናለሁ። የተጠየቀው መልስ። የተጠየቀው ላይ የተጠየቀው በተተማመኑባት ነገር ሌላ ነገር መልስ። በሌላ መጽሐፍ ቅዱስ ጥቀስና ህፃኑን ልጅ በዚህ መጽሐፍ እንዲህ ብሎ ነው ሙሴ እንዲህ ብሎ ነው በለን ብቻ ህፃኑን ንገረን ነው እንጂ ችግር የለውም። ጥቀስ። ቀጥል። እናንተ ልትቃወሙት የሚችለው ምናልባት ሌላ ግማራ ታልሙድ ሌላ ነገር ስጠቅስ የማላምንበት መጽሐፍ አታምጣብኝ ብላችሁ ጥቀስ። ኦሪቱን ጥቀስ፣ ታናሁን ጥቀስ። ችግር የለውም ወንድማ ጥቀስ። እንደዛ ነው መነጋገር ያለብን እንጂ ኦሪቱ ላይ እንዳታመጣ ካላችሁማ አሁን ለምሳሌ አላልንም። አሁን እኮ ቀጥል አልኩ። በቃ ከታናህ ውስጥ የፈለግከው ቦታ ሄደህ ጥቀስና የህፃን ሊል ያለው ከሌ ነው በለን። ዝም ብለን እናዳምጥ። በጣም ጥሩ። ይኸውልሽ ይህን ህፃን ልጅ የጠቀሰው እንዳልኳችሁ በአካዝ ዘመን የተጠቀሰ ነው። እናንተ አሁን ለምሳሌ በስላሴ ስም ታምናላችሁ። ስላሴ ማለት 3 አምላክ ማለት ነው። እስራኤል ሆይ ስማ፣ እግዚአብሔር አምላካችን እግዚአብሔር አንድ አምላክ እግዚአብሔር እታች አወርድሃለሁ። ሚዩት አድርጌሃለሁ። በቃ አሁን መቀባጠር ጀመርክ ማለት ነው። ምክንያቱስ ስምህ ማን ነው ብዬ ስልህ እኔ የተወለድኩት ፍልስጤም ምድር ላይ ነው ያልከኝ ነው። ስምህ ማን ነው? እባክህ የመጣሁት ከአፍጋኒስታን ነው። እኔ ስምህን እኮ ነው የጠየኩህ። ጠዋት ቁርሴን የበላሁት ቂጣ ፍርፍር ነው። እባክህ ስምህን ንገረኝ። ያደረግኩት ጫማና የለበስኩት ፓንት ከለሩ ጥቁር ነው። እኔ እኮ ስምህን እየጠየኩ ያለሁት። አልተግባባንም ማለት ነው። ይህም ብላቴና ስሙ ማን ነው ብዬ ስልህ የማታውቀውን ስላሴ እናንተ ስላሴ ትላላችሁ፣ እኛ ግን መነኩሴ እንላለን ብለህ ልትል እኔ ጋር ደግሞ ልትንተፋተፍ ትፈልጋለህ። አሁን እስካሁን በትክክል አውርቻለሁ። ከ16 እና ከ20 ጊዜ በላይ ይህን ጥያቄ ጠይቄሃለሁ። ይሄ ብላቴና ማን ነው ስሙን ያልኩ
አሁን ለአንተ የሚሆንልህ ጥበብ የሚሆንልህ ዝም ብለህ ጭጭ ብለህ ኤርሚያስ ይሄ ብላቴና ማን ነው? ዕብራዊት ይሄ ብላቴና ማን ነው? ንገሩኝ፣ እኔ አላወቅኩም። በእኛ ቤተ እምነት አካዝ ነው ብለው ነግረው ነበር። የነገርኩትን ደግሞ አካዝ ነው ብዬ ስነግር ቅድም ዕብራዊት አንቺ አፈረሽብኝ። ምክንያቱም አደገኛ ጥያቄ ነው የጠየቀችው ቅድም ዕብራዊት። አካዝ ነው ብለህ ስትል እንዴ በአካዝ ዘመን አይደል እንዴ ኢሳያስ አካዝ እኮ ንጉስ ነበር ሕፃን አይደለም ብላ አፈርደች ያስጋጠችው ጥያቄን ማለት ነው። በደንብ አላስተዋልካትም እንጂ ከእጅ ላይ ተቀበላ ወዲያውኑ ጋርቤጅ የጨመረችው። ምክንያቱስ ለአካዝ ነው ብለህ ስትል አካዝ ራሱ በነገሰበት ዘመን አይደለ ወይ? ራሱ ለአካዝ ትንቢት የተናገረ ኢሳያስ አለች። ልጁ ሕፃን ነው። አንተ ግን አካዝን ንጉስ ላይ ተቀመጠው ዙፋን ላይ የተቀመጠው ንጉስ ሕፃን ታርጉታላችሁ አውርዳችሁ ማለት ነው። ገና ያልተወለደ ሕፃን አርጋችሁ ማለት ነው። ይሄ የአይሁድ ራባዮች ተረት ነው። ኦኬ፣ የአይሁድ ራባዮች የተረት ትርጓሜ ይባላል። የኦርቶዶክሳውያን እዚህ ትውልዱን እንደሚበጠብጡት እናንተ ሚዩት አድርገው። አንተ ስለ ሕፃን ውስጥ ጠይቀህ የማታውቀው ስላሴ ላይ መተህ ትንቦጫረቃለህ እንዴ? አሁን አርዕስት ዳይቨርት ለማድረግ ነው። ስላሴ ብጠይቅህ የእስራኤል አምላክ እግዚአብሔር ስላሴ እንደሆነ አሳያለሁ ከመጽሐፍት ላይ ማለት ነው። ግን አርዕስታችንን ዳይቨርት አናደርገውም ላንተ ስንል። ስለዚህ ምንድነው ይሄን ያህል ጥያቄ? አንዱን ጥያቄ ሕፃኑ ማን ነው? ስለ እስራኤል አምላክ ነገረን እባክህ። እኔ ለመንኩህ፣ ሚውት አድርገዋለችኝ እህትየው። እሷ ለመነችህ፣ ቅድም ጠየቀችህ። ይሄን ሕፃን አካዝ ነው ብለሃል። ከዛ ደግሞ አይ ብላቴና ነው ይላል። ብላቴና የሆነውን ንጉሱን እንዴት ሕፃን ታደርገዋለች ብላ ጠይቀችህ። መልስ የለህም። ስለዚህ ይሄ ብላቴና የእስራኤል አምላክ የሆነው መሲሁ የሽዋ ነው። የሽዋ ወይ የእስራኤል መሲህ አምላክም ሰውም ነው። ኦኬ፣ አምላክም ሰውም ነው። ስለዚህ አምላክ ሰው የሆነው የእስራኤል እውነተኛው መሲህ ማለት የአብርሃም አምላክ ያህዌ፣ የእስራኤል ቅዱስ በሲና ሕግን የሰጠ ያህዌ ራሱ የሽዋ ነው። እሱ ነው ሰው ሆኖ የተወለደው። ለዚህ ነው ኤል ጊቦር ነው ብሎ የሚነግርህ። ኃያል አምላክ ነው የሚወለደው ሕፃን፣ ወንድ ልጅ ሆኖ የሚወለደው ሕፃን ኃያል አምላክ ነው አለ። ስለዚህ ዛሬ 2000 ዓመት ኢየሩሳሌም ላይ ለሮማውያን አሳልፈው የሰጡት የተገደለው አምላክ ሰው የሆነ የዘላለም አምላክ የእስራኤል አምላክ ልዑል እግዚአብሔር ነው። ሰው ሆኖ ስለተወለደ በሰውነቱ ሞተ ማለት ነው። አምላክ ሰው በሰውነቱ ሞተ። እውነቱ ይሄ ነው። ቴንክ ዩ እህትዬ፣ መቀጠል ቻለሽ። ቴንክ ዩ ጌርሳብዬ፣ እንኳን ደህና መጣ። ጥያቄ ጠይቋልና እሱን ሳንመልስለት እንዳይሄድ ነው። ወንድሜ እንዳትሄድ፣ ልብህን በጣም አደንቀዋለሁ። ከነ ክርክርህ እኔ ይገባኛል። እኔ መቢናወትካ በየመ የተባል እኔ ማማሽ መቢናወትካ እኔም አይቲ ከሞካሽ ችግር የለውም። ግን አንድ ነገር ልንገር፣ መሲሁ እግዚአብሔር ነው ነኝ ብሏል ወይ ላልከው ደግሞ አንድ ጥቅስ ልስጥህና ምናልባት ቤት ስትሆን በደንብ በዕብራይስጥ አንብበው። ለምንድን ነው በዕብራይስጥ የማነብልህ መሰለህ? ዕብራይስጡን ብዙ ወንድሞች እህቶች ምናልባት ላያውቁት ይችላሉ። ትንሽ ሰዎች ናቸው፣ ግን የሚገባቸው አሉ ስለምን እንደማወራ። ሌላው ደግሞ በአማርኛ በደንብ ያልተተረጎመ ጥቅስ ላሳየህ ይችላል። ዕብራይስጡ ግን በደንብ የሚልልን መሲህ እግዚአብሔር ነው ወይ ብሏል። እንግዲህ አዶናይ እግዚአብሔር እንደሆነ አንተ ታውቃለህ። አንብብልህ ኤርሚያስ 23:4-5 አነብልሃለሁ። በእግዚአብሔር ፍቅር በደንብ አዳምጠኝ። እንግዲህ መሲህ የሚመጣው ከዳዊት 6 ነው። እሺ 5-6 አነብለታለሁ። ያ ይሄን በደንብ አነብልሃለሁ። ማነብልህ ለምንድን ነው? መሲሁ የሚመጣ ከዳዊት ዘር እንደሆነ ሸቤት ይሁዳ ሚዘራ ዳዊድ እንደሆነ ቅድምም ስትለው ነበር አንተ። ኦኬ፣ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሳል፣ ይከናወንለታልም፣ በምድርም ፍርድና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበት ስም እግዚአብሔር ጽድቃችን ተብሎ ነው። ምን ተባለ? የሚጠራበት ስም የዳዊት ቁጥቋጦ የሚመጣው እግዚአብሔር ጽድቃችን። እዚህ ጋ አሁን በደንብ በዕብራይስጡ ምን እንደሚል አዳምጠኝ። እኔ ያሚን ባይም ንዑም አዶናይ። አሁን እዚህ ጋር ንዑም አዶናይ ነው። ተክሺብ ሊቶብ ሚሆን ኦኬ። እኔ ያሚን ባይም ንዑም አዶናይ ሄካምቲ ለዳዊት ጸማኽ ጻድቅ ነው ይላል። ኦኬ፣ በመልህ በስኬል በአሳ ምሽፓት በጽዳቃ በአሬጽ በያማብ
תושע יהודה וישראל שכון לבטח, וזה שמו אשר יקראו ምን יוד ה' ו' ה' አዶናይ ጽድቄኑ። አየህ በዕብራይስጡ ኤሎሂም ብሎ በፈጠረበት ስሙ አይደለም አዶናይ። አዶናይ ደግሞ ስሙ ምን እንደሆነ አንተ ታውቃለህ። ምን ብለው ይጠሩታል ይሄን መሲህ? አዶናይ ጽድቄኑ፣ ለእግዚአብሔር ጽድቃችን ያለው ማለት ነው። አዶናይ ጽድቄኑ አለ። አምግላድ በጣም በጣም እግዚአብሔር ለዚህ ቃሉ ይባረክ። እንኳን ዩድሄ ባብኬ ያለው እዚህ ጋር አዶናይ ጽድቄኑ ባይል ኑሮ እግዚአብሔር ቢል ኑሮ ከባድ ነበር የሚሆነው። በጣም ወደው የመጽሐፍ ቅዱስና በተለይ ደግሞ ለእኛ ወገኖች ክፍት ብሎ መሲሁ አዶናይ እንደሚባል የተናገረበት መልስ ካለ ይሄን ደግሞ ንገረኝ። ተሳስቸም ከሆነ ደግሞ ታርመኛለህ። አሁን አንሚውት አድርግና አውራን እንሰማሃለን። ይኸውልሽ በመጀመሪያ አሁን እኔ ምን አለ መሰለሽ እንፈረጥጥም ሮጥም አይደለሁም። ለምን እውነትን የያዘ ሰው ሊፈረጥጥም ሊሮጥም አይችልም። የሚያሳፍር ነገር ስለሌለኝ ማለት ነው። አልሮጥም። ማንኛውም ሰው ብሎክ እና ሚውት እስካልተደረኩ ድረስ ነገም ዛሬም ዛሬ ለምሳሌ ባለመግባባት ብንለያይ ነገም እንደምገባ ነው የምነግራችሁ ማለት ነው። ለምን ይሄ ክርክር ሃይማኖታዊ ውይይት ነው። ምንም ችግር የለብኝም። እመጣለሁ፣ አልፈረጥጥም፣ አልሮጥም ለማለት ነው። የሚያሳፍር ነገር ስላላስኩኝ ኤርሚያስ ረመሻሎች ኤርሚያስ 23 5 እና 6 ንገረኝ። መሲሁ ቅድም እግዚአብሔር አይደለም እግዚአብሔር ነኝ ያለበት ቦታ አለ ወይ አልክ? አዎ አልኩ። መጀመሪያ መወለዱን ህፃኑን አካዝ ነው በናም በሚባል ጭቅጭቅ ቆየን። መሲሁ ግን እኔ እኮ አዶናይ ነኝ አለ። አሁን ይኸውልሽ አሁን ለምሳሌ ቅድም አንድ ጥያቄ ጠይቅሽኛል። እግዚአብሔር ጽድቄ ነው የሚል ጥቅስ አይደለ ጠቅሰሻል። በጣም ጥሩ። እግዚአብሔር ጽድቄ ነው እራሱ ጽድቅ ማለት እራሱ ምንድን ነው? እስኪ እንፈትሽ። ጽድቅ ማለት ምንድን ነው? ምንድን ነው እራሱ? ጻድቅ ነው፣ ጽድቅ ነው፣ ዘላለማዊ ማለት ነው። ጽድቄ ነው ወይም ደግሞ የሚያጸድቅ ብዙሃን ነው። በብዙሃን ጽድቄ አላለም። ጽድቄኑ አዶናይ ጽድቄኑ ነው። ማን ነው ይሄን የሚሉት? ህዝቡ። አዶናይ አንተ ጽድቃችን ነህ እያሉት ነው ኢየሱስን። አዲስ ኪዳን ስለምታውቅ ነው እንጂ አይደለም። ጽድቃችን ኢየሱስን ያመጣዋል። ይህንን ማለት ነው። ይህንን በአንቺ ትርጉም ነው። አዶናይ አንተ ጽድቄ ነህ ይለዋል ኢየሱስ ነው አልሽ። አይደለም። ይኸውልህ በአማርኛ ላንብብልህ። አይ ቲንክ ዕብራይስጡ ትንሽ ሳይከብድ አልቀረም። ኦኬ። እነሆ አለ ለዳዊት ጻድቅ ቁጥቋጥ የሚያስነሳበት ዘመን ይመጣል። በዳዊት ዘር የሚተካው ማን ነው? መሲሁ አይደል? ሚዘራ ዳዊት የምንለው ከዳዊት ዘር ነው። ይሄ እኮ ግልጽ እኮ ነው። እርሱ እግዚአብሔር እርሱም አዳምጠኝ። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል። አንተ ምን አሁን አንተ እየጠበቅከው ነው አይደል? ብዙዎች ይጠብቁታል። የማስነሳበት ዘመን ይመጣል ይላል እግዚአብሔር። ይሄን የሚለው እግዚአብሔር አለ እያለ ነው የሚናገር። ንዑም አዶናይ ነው። ይሄ እግዚአብሔር ያለውን ቀጥታ ነው ነብዩ የሚናገረው ያለው። እርሱም እንደ ንጉሥ ይነግሳል አለ። መሲሁ ነው። ይከናወንለትማል ይልሃል። በምድርም ፍርድና ጽድቅን ያደርጋል። ማን? ከዳዊት የሚገኘው ዘር ያ ቁጥቋጥ። በዘመኑም ይልሃል ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበት ስም አዶናይ ጽድቄኑ እግዚአብሔር ብለው ነው የተረጎሙት። እዚህ ያህዌ ጽድቄኑ ነበር ማለት የነበረባቸው። ዩድሄ ባብሄ ሊባል የሚችል ማን ነው? እሱ ህዝቡ ነው። አሁን እዚህ ላይ የሚለው ማን ይሉታል? ያ ንጉሥ ሲመጣ እግዚአብሔር ጽድቃችን 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 ይሉታል። አየህ፣ እግዚአብሔር ብለው ጠርተው ነው አዶናይ አታ ጽድቄኑ ይሉታል። ጽድቃችን ነህ አንተ። አዲስ ኪዳን ብታውቅ ኢየሱስ በኢየሱስ ነው። ለእኛ ጽድቃችን ማን ነው? ከኛ የሆነ ጽድቅ ከኛ የሆነ መልካምነት የለም። ኢየሱስ በአብ ፊት ግን ጽድቃችን ነው የሚታይልን ማለት ነው። አዲስ ኪዳን ስለማታውቅ ግን እዚህ ጋር ስትመጣ ኤሎሂም ጽድቄኑ ይላል። መሲሁ የዳዊቱ ዘር ይሄ ነው። እንግዲህ ሌላ ፍቺ ካለ 5 እና 6 ንገረኝ፣ እኔ ዝም ብዬ አዳምጥ። ታንኪ። ጥሩ። አዲስ ኪዳን ስለማታውቅ በምትይው ነገር እኔ አዲስ ኪዳን በደንብ አነባለሁ። በነገራችን ላይ
በጠቅላላ እውቀት ማን እንደጻፈውም እስከ ትክክለኛው መረጃ እስከማወቅ ድረስ ማለት ነው። እሱን ቶ ልክ ነህ። እሱን ቶ እኔና አንተ አይሁድ ስለሆን አንግባበት። ኢየሱስ እዚህ ላይ አዲስ ኪዳን ላይ ጨርሷል። መጀመሪያውን እኮ ቅድም ብያለሁ። መጀመሪያ በረሽት ላይ አውርተናል። አዲስ ኪዳን አትግቡ። አዲስ ኪዳን ለአይሁዳውያን እንድች ብለን አንጠቅስም። መሲሁን ብሉይ ኪዳን ላይ እናሳያለን። ከሶስቱ የመጽሐፍ ጥቅልሎች ከሙሴ ሕግ፣ ከነቢያትና ከመዝሙራት። እሺ በጣም ጥሩ። እዘጋ ከተማመንም በኋላ ነው ከዛ ይሄ አዲስ ኪዳን ጻፍት የጻፉለት ያ የብሉይ ኪዳን እውነተኛው መሲህ ነው አይደለም ብሎ የሚለውን እሱ ላይ እንመጣና አሁን አንተ አዲስ ኪዳን ብታነበውም የማታምነው መጽሐፍ ስለሆነ እኛ ግን ብሉይ ኪዳንን እናምናለን፣ አዲስ ኪዳንን እናምናለን። ለዚህ እኛ ብሉይ ኪዳንን እናምናለን። አንተ ግን የማታምነው መጽሐፍ ብታነበው አዲስ ኪዳን ላይ ብናመጣ ብንሞግት ይሄ እናንተ የምትቀበሉት እንጂ እኔ አልቀበለውም ነው ብለህ የምትለው እኛም አንተም ከምትቀበለው መጽሐፍ ልክ ነው። አሁን ለምሳሌ ኃያል አምላክ ገናና ንጉሥ የተባለው ንጉሥ እንዴት በሰው እጅ ይሰቀላል? በሰው እጅ ይደበደባል? ኃያልነቱ ምን ላይ ነው? ጥያቄ አይደለም። እሱም ተው። እሱ ጋር ከገባን ኢሳያስ ላይ ልንሄድ ነው። አሁን ይኸውልህ ኤርምያስ 23ን ፍታልን መጀመሪያ። አሁን አንተ ትጠብቃለህ መሲህ አይደል? መሲህ ይመጣል። እጠብቃለሁ ይመጣ ግን ችግር የለውም። እኔ አሁን ችግር የለብኝም። ልናገር ሌላ ቦታ አትቀላቅል። አሁን ይሄን ብቻ ኤርምያስ 23ን 5 እና 6ን ብቻ ንገረኝ። በቃ ከፈለክ ላንብብ ልቀስ እያልኩ አማርኛውን አታነቢው። እሺ አዳምጪኝ። አንተ መሲሁን ትጠብቃለህ ብለሽኛል አይደለ? እኔ መሲሁን የምጠብቀው እንደ አምላክ አይደለም። አምላክ የእስራኤል አምላክ ማንም ሊዳስሰው፣ ማንም ሊጨብጠው፣ ማንም ሊይዘው የማይችል እግዚአብሔር ነው። ማንም አይዘው። ሙሴ እንደ ሙሴ የሚወደው የለም። ሙሴ ራስህን አሳየኝ ባለው ሰዓት እኔን በአካል አይቶኝ። ለምንድን ነው የምትሄደው? እውነትን ይዤ ነው መሄድ የምንቀሳቀስ። ከፈለሽ እንደፈለሽ ማድረግ ትችያለሽ። ኖ ቅድም ምን አልከኝና ጠየቀኝ። የቱ ጋ ነው መሲሁ እግዚአብሔር የተባለው አልከኝ። ለእሱ መልስ ስሰጥ ሙሴ ጋር ትወስደኛለህ። አንቺ አሁንም እኮ እየጠቀሳችሁልኝ ያላችሁ እናንተ ምንድነው? ለእግዚአብሔር ለአምላክ ለተጠቀሰውን ጥቅስ ከሱ ጋር እግዚአብሔር ጽድቄ ነው አለ። ለምሳሌ እግዚአብሔር ያድነኛል የሚል ከሆነ ጽድቄ ነው አይደለም፣ ጽድቃችን ነው። ጽድቄኑ በዕብራይስጥ ነው። ኑ ማለት ጽድቄኑ ማለት ብዙ ለብዙሃን ነው። ጽድቂ ከሆነ ጽድቄ ነው ጽድቃችን ነው። ህዝቡም የሚጠራበት ስም እኮ ነው። ህዝቡ የሚጠራው እግዚአብሔር ጽድቃችን ብለው ነው የሚጠሩት። ማንን? የዳዊትን ቁጥቋጥ ቅን ፍርድ የሚሰጠውን በምድርና በሰማይ። ይሄ ነው እንግዲህ እንትኑ ጥቅሱ ነው እያልኩ ያለሁት። አሁን በነገራችን ላይ እናንተ አንድ ጥያቄ ጠይቂያችሁ መሲሁ አምላክ አይደለም ብያችሁ ይህንን ኃያል አምላክ የሚለውን ጠቅሳችሁልኛል። ጥሩ እየሄድን ነው። እኔ ደግሞ አሁን ደግሜ እናንተ ስትጠይቁኝ እኔም ደግሜ እናንተ ስትመልሱልኝ እኔም ስጠይቃችሁ እኔ ስመልስ እናንተ ስትጠይቁኝ ነው ድንወያ የሚችለው እንጂ ከአንድ ቦታ ላይ እሱን አትጥቀሰው ማለት አይቻልም። ቅድም እንደነገርኳችሁ ነው። ይህ ታልሙድ ግማራ ምናምን የሚለውን ነገር ስጠቅስላችሁ እኛ በእሷ እናምንበትም አትጥቀስ ልትሉ ትችላላችሁ። ከዛ ውጭ ግን ኦሪት ማንኛውም አይደለም ክርስቲያን የሆነው ማለት ነው እስላሞች እንኳን ግማራ ጥቀስ ማሰከት ባቢል እና ቀጥል። ምን ያደርግልኛል? አትችለውም። ስለማትችለው ነው፣ ስለማቅ ነው። ለምን እንደሆነ ልንገር። መጽሐፍ ቅዱሱን ጽድቄኑን ጽድቃችን እግዚአብሔር ጽድቃችን እያልክ ከተረጎምከው አንተ በግማራ እኔ እናንተ ና እሺ፣ በግማራ ኢየሱስን ምን ብለውታል? ወይም መሲሁን ኢየሱስንም ተናግረዋል። እናንተ የምትጠብቁትን ምን ብለውታል? ንገረኝ። ምን ብሎታል? ሚዶሽል ራቢ አኪቫ እንቀጥል። የራቢ አኪቫ ተማሪ ነው ነበር የሚባለው አይደል? ሰሜን ላይ ግማራው እንደሚለው በግማራ ማሰፈት ባቤል ኢየሱስ ነው የራቢ አኪቫ ተማሪ። አዎ ግማራ የሚለውን ነው የምነግርህ። ካወቅ ኢየሱስ በመጀመሪያ ወደዛ ከሄድን ማለት ነው ኢየሱስ የራቢ አኪቫ ተማሪ አልነበረም። ጥሩ መተሻል። ራቢ አኪቫ